የውጭ ዜጋ ማግባት ከሌላ ነገር ጋር ከጥቅም ጋር የማገናኘት አይነት ነገር ይታያልና እስቲ ምን ይመስላል ሪሊ ከሌላ ሰው ጋር መኖር ቻሌንጁ ምንድነው አሪፉስ ነገር ምንድነው? እኛም ሀገር ሆኖ በጣም ጥሩ ባሎች አሉ ሚስቶቻቸውን በጣም የሚንከባከቡ ከዛ ምን ይባላሉ እሱ እኮ እንደ ፈረንጅ ነው ኤግዛክትሊ እሱ እንደ ፈረንጅ ነው ምናምን ይባላልና ለምን እንደ ኢትዮጵያዊስ ነው ለምን አይባልም? ገባሽ? ለራሳችን የሰጠነው ስም ነው እንጂ ፊልም እንደምናየው አይደለም ትዳር ማለት ፊልም ላይ እንዳለው ወይም የሆሊውድ ፊልም እንደነገረን አይደለም ትዳር ማለት ሁሌ መተቃቀፍ ላይኖር ይችላል ሁሌ አበባ መሰጣጣት ላይኖር ይችላል ትውልድ ወልደሽ የምታፈሪበት ትልቅ ኦርጋናይዜሽን ላይ ግን በቃ ዘው ብለን ነው የምንገባው ረጅም ከምንኖረው ህይወት በላይ የሚያስጨንቀን የአንዱ ቀኑ ሰርግ ነው አይደል ሆይ ሆይታውን የሚያስጨንቀን ኑሮ የሚለካው አንቺ አጣፍጠሽ በምትኖሪው አንቺ ከተስማማሽ ነው አንቺ ደስ ካለሽ የዛሬዋ እንግዳዬ ቤተልሔም አያሌው ባለትዳርና የሶስት ልጆች እናት ስትሆን በመምህርነት ሙያ አገልግላለች ነፍሷ ወደ ጥበቡ የምታደላው እንግዳዬ በሬዲዮ ፕሮግራም አቅራቢነት እንዲሁም በአጫጭር የሬዲዮ ድራማና የቴሌቪዥን ፊልሞች ላይ በመሳተፍ ብቃቷን አሳይታለች እንግዳዬ ኑ ቡና ጠጡ በሚል ሐሳብ በቢሮዋ እናቶችን በማሰባሰብ ልክ እንደ ጥንቱ የቡና ስርዓታችን እናቶች በጋራ ሰብሰብ ብለው ቡና እየጠጡ የሚመክሩበትን ሐሳብ የሚጋሩበትንና የሚተጋገዙበትን ትስስርም ፈጥራለች በቅርቡም የልጆች መንገድ የተሰኘ ዩቲዩብ ቻናል በመክፈት ህፃናትን ኢትዮጵያዊ በሆነ ስነ ምግባር እያነጸ የሚያስተምር ፕሮግራም በማዘጋጀት ወደ ማህበረሰቡ በማስተላለፍ ላይ ትገኛለች ከዛሬዋ እንግዳዬ ቤተልሔም ጋር ስለ ትዳር የልጆች አስተዳደግ የፌሚኒዝም ጽንሰ ሐሳብ እንዲሁም በዘመናችን ትልቅ ፈተና እየሆነ ስለመጣው የቤት ሰራተኞችና አሰሪዎች ግንኙነት ጠቃሚ ሐሳቦችን ተወያይተናልና ተጋብዙልን ቤቲ እንኳን ደህና መጣሽ ደስ ብሎኛል ስላገኘሁሽ እንኳን ደህና ቆያችኝ የሚዬ ደስ ብሎኛል እኔም ስለጋበዝሽ አመሰግናለሁ እስቲ ለመታወቅ ያህል ቤቲ ማናት እንደው ልጅነትሽ ምን ይመስላል በጣም ቆንጆ ነገር ጠይቅሽኝ ስለ ልጅነትሽ ማውራት ወደድሽ አዎ በጣም ደስ ይለኛል ጥሩ የልጅነት ጊዜ ስላሳለፍኩኝ ደስ ይለኛልና ቤቲ እንግዲህ መምህር ነኝ የሶስት ልጆች እናት ነኝ ባለትዳር ነኝ አንድ 20 ምናምን ክፍል የሬዲዮ ድራማ የሻማንባ የሚባል በአማራ ክልል የተላለፈ አንድ የሻማንባ ሚል ድራማ ላይ 4 ካራክተሮችን ተጫውቻለሁ አጋጣሚ ድምጼን በጣም መቀያየር እችላለሁና ያው እግዚአብሔር ይሰጠኝ ጸጋ በጣም የሬዲዮ ድምጽ ነው ያለሽ ያምራል አይደለ እስካሁን ስናወራ ሳትሰሚው ማለት ነው እና ያው እሱን ሰርቻለሁ ማስታወቂያዎች ሰርቻለሁ የሆነ ፊልምም ላይ ተውኛ ቃለው አጫጭር ነገሮችንና በጣም የጥበብ ነገር ደስ ይለኛል አርቱ በጣም በቃ ደስ የሚለኝ ነገር ነውና ሚዲያ በጣም ወዳለው ሞራድ የሚባል የሬዲዮ ፕሮግራም ደግሞ ጋሽብሬ የሚባል ሰው የሚያዘጋጀው እዛም ላይ ደግሞ የተወሰኑ እንቅስቃሴዎችን አድርጌ ያውቃለሁና ቤቲ ማናት እንግዲህ በጣም ተጫዋች በጣም ደስተኛ ከልጅነቴ ጀምሮ ይሄ ዝም ማለት ማትችል አይነት በደንብ ቤተሰቤን ማጫወት ትዝ ይለኛል እህቴ ትልቋ እህቴ ከስራ ቆይታ ስትመጣ ሁሌ እሷ ስትመጣ በቃ እንጠብቃለን ድራማ ለመስራት ልብስ አዘጋጅተን ምናምን ወድ ነበርና በቃ በልጅነቴ በጣም ስጫወት ያደኩ ልጅ ነኝ አንዳንዴ ያው ትንሽ ቁመቴም ከቤተሰቤ ረዘም ያልኩ ስለሆንኩኝ ሞዴል ትሆኛለሽ ይሉኛል እነሱም ያበረታቱኛል እቺ ኮሜዲያን ናት ይሉኛል አንዳንዴ ደግሞ እናቴ ሆስተስ ነው የምትሆነው ልጄ ምናምን ትላለችና ያው ድሮ የቁንጅና መለኪያም ሆስተስ ነው ተደርገው ስለሚታሰብና እነሱ ነገሮች ያበረታቱኝ እንግዲህ ብዙ ራሴን የመግለጽ ነገሮችን ከቤተሰቤ ድጋፍ በማግኘት ያደኩ ልጅ ነኝ ምን ያስደስታታል ቤቲ ምንድነው የሚያስደስተኝ እንግዲህ ያው በጣም ተፈጥሮ ነው ወዳለሁ በጣም እና መጎብኘት አዲስ ነገር ማየት ማወቅ በጣም ነው ደስ የሚለኝና ከ15 ዓመት ጀምሮ በጣም አገሮች ላይ ዞራለሁ ከፋሚሊም ጋር እናቴ ወደ አንድ ቦታ ስትሄድ ተከትዬ ነው የምሄደው ገዳማት ስትሄድ ተከትዬ ነው የምሄደው እና ማየት በጣም ነው ደስ የሚለኝ ተፈጥሮ በተለይ ለየት ያለ ነገር ያለበት ቦታ ላይ መሄድ ደስ ይለኛልና እንደውም
የ20 ዓመት ልጅ ሆኜ ያክስቴ ልጅ ተመስገን ይባላል አሁን አሜሪካን ሀገር ነው የሚኖረውና እሱ ሞተር ባይክ በጣም ነው የሚወደውና በሱ ሞተር ባይክ ተንጠላጥዬ ከአዲስ አበባ ጎንደር ድረስ ሄጃለሁና በጣም በቃ ማየት እንዲህ አይነት ነገሮች መሞከር በጣም ነው የሚያስደስተኝና ሰሜን ተራራ ላይ ነበረ የሄድኩት ከሱ ጋራ በጣም የተደሰትኩበት ጊዜ ነው መቼም ማረሳውም እና ሁሉ ጊዜ ነው ከጓደኞቼም ጋር ሳወራ ካየሁት ነገር ሁሉ ደስ የሚለኝ ሰሜን ተራራ ላይ ያሳለፍኩት ነገር ነው ምናምን እላቸዋለሁና ብርድ ነበረ በድንኳን ማደር ለኔ መጀመሪያ ጊዜ ነበር በድንኳን ጫካ ውስጥ በድንኳን ማደር እና እንዲህ የሆነ በጣም አድቬንቸር የሆኑ ነገሮች መሞከር በጣም ያስደስተኛል ደስ ይላል ተፈጥሮን የሚተካ ምን አለ ለነገሩ አይደል የለም ምንም አሁን አንዳንዴ ምን ያለው መሰለሽ ለምሳሌ ይፈልገ በጣም ህንጻ ያማረ ቦታ ላይ ብትሄጂ ህንጻው ብቻውን ያምራል ከማለት ውጪ ይሄ ስሜትሽን የመቀየር መንፈስሽን የማደስ እኮ ምንም አቅም የለውም በተፈጥሮ የተሞላ ዛፍ የተከበበ ቦታ ስቴጅ ግን በራሱ በቂ ነውና ምንም ነገር የለም ተፈጥሮ የሚተካ ስለማናስተውለው እንጂ በጣም ልክ ነሽ እንደውም የሚገርምሽ ከትላንት ወዲያ ከአንድ ጓደኛዬ ጋር እንደዚሁ ስናወራ የልጆች ፕሮግራም ላይ ይሄ ቴሌቪዥን ላይ ምናምን የሚያሳዩቸው ነገር ልክ ነው ብለሽ ታስቢያለሽ ያለኝ አይመስለኝም አልኩት ምክንያቱም ልጆች ዝም ብዬ ሳስበው ይሄ ተብለጨለጨውን ነገር ይወዱታል ብዬ አላስብም ግን ደግሞ ምንድነው ያው የምዕራባውያኑ ተጽዕኖ ሚዲያው ላይ በደንብ ስላለ እነሱ በሚፈልጉት መንገድ ነው ኤግዛክትሊ አይ ቲንክ ፕሮግራም ተደርጓል አይደል እንዲወዱት ተደርጓል ያንን ከወደዱላቸው ለልጆች ምንም ነገር ማቃበል ቀላል የሚሆነውና ከለር አሁን እኔና አንቺ ዝም ብለን ቀይ የተቀባ ቤት ውስጥ ቁጭ በይ ብትባይ ቁጭ ልትይ አትችይም ሙሉ ቢጫም የተቀባ ቤት ውስጥ ቁጭ በይ ብትባይ ቁጭ ልትይ አትችይም ሰማይ ለምን አይሰለቸንም ሰማይ አይሰለቸንም አይሽ ሰማያዊ ነው ስታዩ እኔ በራሴ ስጸልይም ውጭ ላይ በጸልይ ብዙ ጊዜ ደስ ይለኛል እንደዚህ ሰማዩን ሳየው በጣም ነው ደስ የሚለኝ ይሁን የማረጋጋት ኃይላለ በጣም ነው የሚያረጋጋው አይተሽ ከሆነ ውሃ አይረብሽንም ዛፍ አረንጓዴ ነው ዛፍ አይረብሽንም እና ተፈጥሮ ሊረብሽ አይችልም ተፈጥሮን ወዳለው በአጠቃላይ የሚያስደስተኝም ተፈጥሮን መመልከት በጣም ደስ ይላል እንግዲህ ቤቲ እንደዚህ በጣም ደስ በሚል አስተዳደግ አደገች ከዛ መምህር ነበርሽ ወደ ትዳር ገባሽ እስቲ ትዳር ህይወትሽ እንደማጫውች ያው የትዳር ህይወቴም ደግሞ እንግዲህ ብዙ ጊዜ ራሴን ስገልጸው ቀለል ያልኩ ሰው ነኝ ብዬ ነው ማስበው ሌሎችም ሰዎች አካባቢ ላይ ያለም ሰው ሲነግረኝ ቀለል ያልኩ ሰው ነኝ ብዙ ይሄ ክብድ ያለ ነገር አይደለሁም ስግባባም ቶሎ ይግባባለሁ እውነት ነው ስጫወትም ቶሎ በጨዋታ በምንም ሰውን ወደ ራሴ የማቅረብ እንትን አለኝ ተፈጥሮ አለኝና ያ ነገር የጠቀመኝ ይመስለኛል ለትዳሬ ወደ ትዳሬ ስገባ ባሌን ወደኔ ለማቅረብ እኔም ወደሱ ለመቅረብ አልተቸገርኩም ብዙና እንደምታውቂው ባሌ ቻይናዊ ነው ቻይናዊ ለመቅረብ እንዳንድ ኢትዮጵያዊት ሴት እንዳንድ በሃይማኖት ያደገች ሴት በቤተሰብ ይሄ በስነ ምግባር በመናም በሚባሉ ነገሮች ውስጥ ያደገችን ሴት ቻይናዊ ለመቅረብ በጣም ከባድ ነው የሚሆነው እና ለኔ ግን ብዙ አልከበደኝ ምክንያቱም እንዳልኩሽ ነው ቀልጠፍ ብዬ ነው ምን ምግባባው ሰዎችን ቶሎ እንዲቀርቡኝ የማድረግም ነገር አለና ያ ወደ ትዳር የገባሁት ቀለል ባለ መልኩ ነው በጣም ደስ ይላል ዛሬ እንደው በስፋት ብታወሪኝ ብዬ ማስበው እንግዲህ ቻይና ነው ያገባሽው ከሌላ ዜጋ ጋር መጋባት በእኛ ማህበረሰብ ሁለት ጽንፍ ሲይዛዋል አንዳንዴ ምን ብለን እናስባለን በሙቪ ምናያቸው በፊልም ምናያቸው ነገሮች እውን ህይወት ላይ የሚተገበሩ ስለሚመስለን የውጭ ዜጋ ማግባት በጣም ደስ ይላል ተንከባካቢ ናቸው ፍቅር ገላጭ ናቸው ብለን እናስባለን ሌላው ጽንፍ ላይ ደግሞ የሚቆሙ ደግሞ አሉና የውጭ ዜጋ ማግባት ከሌላ ነገር ጋር ከጥቅም ጋር የማገናኘት አይነት ነገር የሚታያልና እስቲ ምን ይመስላል ሪሊ ከሌላ ሰው ጋር መኖር ቻሌንጁ ምንድነው አሪፉስ ነገር ምንድነው በርግጥም እኔ በጣም ብዙ ሰዎችም ይሄን ነገር ሲጠይቁኝ የምለው ምንድነው ከቻይና ጋር ትዳር እንዴት ቻይናውያን ትዳር ላይ እንዴት ናቸው ብለው እኔ ይጠይቁኛል እኔ አንድ ቻይና ነው ያገባሁትና ስለ ቻይናውያን ለማውራት በጣም ብዙ ይቀረኛል የተወሰነች ጊዜ ነው አብሬያቸው የኖርኩት ግን መቼም ከሌሎቻችሁ ቀረብ ያለ ቅርበት አለኝ እንደ ዝምድናምና ከቻይና ጋር መኖር በጣም ከባድም ነው በጣም ቀላልም ነው
ግን ጠቅለል ስናደርገው ምንድነው ሰው የኢትዮጵያዊ ስለሆነ አይደለም ጥሩ የሚሆነው ወይም ደግሞ የውጭ ሀገር ዜጋ ስለሆነ አይደለም ጥሩ የሚሆነው ያደገበት ይሄ ቤተሰቡ ራሱ የተሰራበት የሰውየው የራሱ ባህሪ እነዚህ ነገሮች ተጨማምረው ነው ሰው የሚያደርገውና ሰውየው እንዳመጣጡ ነው የሚሆነው እኛም ሀገር ሆኖ በጣም ጥሩ ባሎች አሉ ሚስቶቻቸውን በጣም የሚንከባከቡ ከዛ ምን ይባላሉ እሱ እኮ እንደ ፈረንጅ ነው እሱ እንደ ፈረንጅ ነው ምናምን ይባላልና ለምን እንደ ኢትዮጵያዊ ስለ ለምን አይባልም ገባሽ ለራሳችን የሰጠነው ስም ነው እንጂ ፊልም እንደምናየው አይደለም ትዳር ማለት ፊልም ላይ እንዳለው ወይም የሆሊውድ ፊልም እንደነገረን አይደለም ትዳር ማለት ሁሌ መተቃቀፍ ላይኖር ይችላል ሁሌ አበባ መሰጣጣት ላይኖር ይችላል እኔ አሁን ለምሳሌ በእኔ ካልቸር አበባ ከሚሰጠኝ ይልቅ ቤተሰቤን በደንብ ቢያከብርልኝ ቤተሰቤ ሲመጣ በደንብ ቢያስተናግድልኝ ለኔ ያኛው ትልቅ ስጦታ ነው ለኔ አበባ ከሚሰጠኝ ይልቅ ምናልባት የፈረንጅ ሴት ደግሞ የተሰራችበት የተቃኘችበት ካልቸሩ በራሱ አበባ ቢሰጣት ቫሉ የምታረግ ዋጋ የምትሰጠው እሱን ሊሆን ይችላል እና ሰውየውን የምንለካው ትዳራችን ውስጥ ስንገባ ባላችንን መለካት ያለብን ለኛ ባለው ዋጋ ነው እኛ በምንሰጠው ዋጋ ልክ ነው እንጂ ሰው መለካት ያለብን just ፈረንጅ ስለሆነ አይደለም አበሻም ስለሆነ አይደለም ኑሮ የሚለካው አንቺ አጣፍጠሽ በምትኖሪው ነው አንቺ ከተስማማሽ ነው አንቺ ደስ ካለሽ ነው ሲጀመርም ትዳርም መጀመር ያለበት ብዬ ማስበው የሆነ ምክንያት ይዘሽ የምትገቢበት አይደለም ፈረንጅ ስለሆነ ይንከባከበኛል ብለሽ ከሆነ አስበሽ የምትገቢው የሰው ልጅ ተገልጦ ማያልቅ መጽሐፍ ነው የሆነው ፔጅ ጋር ስትደርሺ ልትሮጪ ነው አበሻም ቢሆን ደግሞ አይ እሱ እኮ ካልቸሬን ያውቃል ሃይማኖቴን ይቀበላል ምናምን ሁሉን ነገርን ያውቃል ብለሽ ከሆነ የምትገቢ ምክንያት ሰተሽ ከሆነ የምትገቢው የሆነ ጊዜ ይሄ ሰው ሊቀየር ይችላል ስለዚህ ሰውን መጀመሪያ በሰውነቱ ሰው ነው በቃ ምንም እንትናችን ሶርሳችን ከአንድ ነው አይደለ ከአንድ ቦታ ነው የመጣ ነው ሰው ነው ያ የተሰራበት ነገር ያደገበት ነገር ሊለየው ይችላል ነው እንጂ ሰው ነው ሰው ስንገባ መጀመሪያ ፍቅር ቢቀድም ጥሩ ምንም ድርድር የለውም ይሄ ምርጫም የለውም ከተዋደድሽ የትኛውን መስመር መሄድ ስለማይከብድ ማለት ነው ግን ምክንያት ሰተሽ ከሆነ የምትገቢው ምክንያቱ ያልቃል ምንም ምክንያት ያልቃል ደግ ነው ብለሽ ከሆነ የምትገቢው ሰው በማታቂው መንገድ የሆነ ቀን ክፉ ሊሆን ይችላል ጥሩ ሰው ነው ብለሽ ገብተሽ የሆነ ቀን መጥፎ ሰው ሊሆን ይችላል ስለዚህ ፍቅር ከሆነ ግን ያ የወደድሽው ሰውዬ በተቀያየረ መጠን አንቺ ማብራሹ እየተቀየርሽ ነው የምትሄጂው ለኔ የገባኝ እንደዛ ነው ሰው ፍቅር አስገባሽ ምን አቆየሽ ምን አኖረሽ ምን አየሽ ምን ወደድሽ እንግዲህ ያው ፍቅር ካስገባ ሁሉም የሚያቆይሽ ፍቅር ነው በነገርሽ ላይ ፍቅር የሚያልቅ ነገር አይደለም ትጀምሪውና እየቀጠለ እየጣፈጠሽ ማይሄድ ከሆነ ፍቅር ነው ብዬ አላስብም እና ባሌን ወደዋለሁ በጣም ከሱም ጥሩ ፍቅር ነው የማገኘው ጥሩ ነገሮችን አገኛለሁ ነገር ግን አንዳንድ ጊዜ የሰው ድክመቶች ይኖራሉ ያ ድክመት ሲኖር ግን የማያስፈረጥጣይ ምንድነው እንዳልኩሽ ነው ያቆየኛል ብዬ የጀመርኩት ፍቅር ስላለ እሱን እያስታወስኩኝ እቀጥላለሁ ማለት ነው በጣም ደስ ይላል የሶስት ልጆች እናት ነሽ ስለ እናትነት ደግሞ እናወራ I think እንግዲህ ልጅን በጋራ ነው የምናሳድገው አይደል በባልና ሚስት መሀል ነው እነዚህ ልጆች የሚፈጠሩት አንቺ ምናልባት የመጣሽበት አስተዳደግ አለ ልጄን በዚህ መልኩ አሳድጋለሁ ብለሽ ታስቢያለሽ ያገባሽው የሌላ ዜጋ ተወላጅ ነው የራሱ ደግሞ ቫሉ እሴት ይኖረዋል ልጅ ላይ እሱ ነገርስ እንደው ካልቸር ሻክ አምጥቶብሽ ያውቃል በጣም በደንብ ምክንያቱም እሱ ያደገበት መንገድ አለ ግን ደስ የሚለው ደግሞ አንድ የሚያረጋን ነገር ስለሚበዛ ያ ነው የሚያቆየንና ልጆችን ለማሳደግም በደንብ የሚያበረታን ቻይናውያን ይሄ የአገራቸውን ባህል በደንብ እሴቱን ጠብቀው የኖሩ ማህበረሰቦች ናቸው እስካሁን አገራቸው ላይ ምንም አይነት የምዕራባውያን ተጽዕኖ የለም በራቸውን ዘጋግተው በር ቆልፈው የራሳቸውን ኑሮ የሚኖሩ ማህበረሰቦች ናቸውና ይሄ ባህል ያለው ማህበረሰብ ባህል ያለውን ሌላኛው ማህበረሰብ የመረዳት አቅም አለ ቀላል ነው ለመረዳዳት ይሄ ባህል ነው ስትዩ እሱ ባህሉን ስለሚያከብር ያንቺን ለመቀበል ብዙ አይቸግረውምና
በእርግጥ የቻይናውያን ምንድነው ለቀቅ አድርገው ማሳደግን ነው የሚያምኑት። ለቀቅ አድርገው ስልሽ ከስነ ምግባር ውጪ ማለት አይደለም። ለምሳሌ እኔ አሁን ሴት ልጄ ሁለተኛዋ ልጄ ከከፍታ ላይ ምናምን መዝለል፣ ይሄ በቃ መሯሯጥ፣ የሆነ የማይሞከሩ ነገሮችን መሞከር ትወዳለች። እኔ አበሻ እናት ነኝ፣ እፈራለሁ። በጣም ፕሮቴክቲቭ ነን አይደለ? በጣም እናቶቻችንን በፊት ስንወድቅ ምናምን አይተሽ ከሆነ ነይ ልትወድቂ ነው፣ ገና እኮ አልወደቅንም፣ ልትወድቂ ነው፣ ይሄኛው ይጠልሻል፣ ይሄ ይጠልፍሻል፣ ይሄ ምናምን እየተባልን ስላደግን እንዳንሞክር ተደርገን ነው ያደግነው። ስለዚህ እኔም ደግሞ እሱ ነው ልሆን የምችለው። ያየሁት ያደግኩበት እየፈራሁ ነው ያደግኩት። ፈሪ እናት ነኝ ማለት ነው። ባለቤቴ ደግሞ በተቃራኒ ነው። አሁን የማያስማማንን ነው የምነግርሽ። ለምሳሌ እሷ ልጄ ከዚህ ላይ ልዝለል ብትለው ባለቤቴ ችግር የለም እዚህ ላይ ይላትና ወይ ከስር ሆኖ ሊጠብቃት ይችላል ምናምን እንጂ አይከለክላትም። በእኔ ፍርሃት ምክንያት ልጆቼ ዋና ሳይችሉ ረጅም ጊዜ ይሻቸዋለሁ። እኔ ውሃ ስለምፈራ ብቻ ውሃ ውስጥ ገብተው ቢታፈኑብኝ የሆነ ነገር ቢሆኑ ምናምን ብዬ አስቀድሜ እነዚህ ነገሮች በማሰብ ሊይዛቸው ስሞክር እሱ ግን ነው በፍጹም ሌልና ገፍትሮ ምናምን ይከታቸዋል። አሁን እነዚህ ነገሮች ኖ አልልም፣ ጨከን ብዬ እችለዋለሁ። ነገር ግን አሁን እነዚህ ነገሮች ለእኔ ክፍተት ናቸው። ለምንድነው ክፍተት የሚሆኑት? በወቅቱ በጣም የሚያስጨንቁ ነገሮች ናቸው። ወይኔ ሳላይ ይዟቸው ሄዱ የሆነ ነገር ያደርጋቸዋል የሆነ ምናምን፣ እኒህ የተለያዩ ናቸው። ግን ለስነ ምግባሩ እውነት ለመናገር እነሱ በልጠው አግኝቻቸዋለሁ። ለእኔ ኢትዮጵያ በጣም ትልቅ የሆነ ባህል ያላት አገር ናት። እናቶች አባቶች ያሳደጉበት መንገድ በሚገርም ሁኔታ እንደኛ ሀገር ስነ ምግባር እንደውም የለም። ነገር ግን እነሱ በልጠውናል። ለምን በለጡን? እኛ ተው ነው ያለንን ይሄ ወርቅ የምንለውን ነገራችንን ለቀቅነውና በሆኑ ነገሮች ተክተን እጃችን ውስጥ ይዘናል። እነሱ ግን ሳይለቁ ይዘዋል ባህላቸውን። እስካሁን ለነሱ ባህል ማለት ወርቅ ነው፣ አይለቁ። አሁን እስቲ አይተሽ ከሆነ ቅድም ከካሜራ ውጪ ስናወራ ነበር አይደል? አክስቴ የሚል ልጅ ሰምቻ አላውቅም እኔ እዚህ ሀገር። የኔን ጥያቄ አክስቴ ኤሚ፣ አክስቴ ቤቲ የሚል የለም። እነሱ ጋር ግን አክስቴ ሳይቀድም ዝም ብለው ዘለው የሰው ስም አይቀሩም። እኔ ቴቴ እያልኩ ነው ያደግኩት። ስቲል እኛም ቤት አሁን ትልቋ እህታችንን እናና ምናምን እያልን ነው ያደግ ነው። እኒህ አይነት ቅጥያ ስሞች አሁን በጭራሽ የቀሩበት ጊዜ ነው። እና ለምንድን ነው የቀሩት ብለሽ እንኳን ስታይ አሳማኝ ነገሮች አታገኝም። መቀጠል የነበረባቸው ናቸው አይደል? እና እኛ የጣልናቸው አሉ። ግን ቻይናውያን አሁን ያለቀቁት። ደጋግሜ ስለ ቻይናውያን ማወራው እነሱን በደንብ ስለማውቅ ነው። ሌላው ዓለም ላይ ደግሞ ያደጉ ልጆችም አይቻሉ። አንድ ጓደኛዬ ልጅ አሁን ልጆቿን ይዛ መጣ ከአሜሪካን ሀገር አይቻሉ። እንዴት ስነ ስርዓት እንዳላቸው የሰውን ነገር አይነኩም፣ ያውቃሉ። የሰውን መስመር ያውቃሉ፣ መስመር አያልፉም። የሰው ዕቃ አይነኩም፣ የሰው ክብር አይነኩም። አንድ ነገር ሲጠይቁ እባክሽ አስቀድመው የሆነ ነገር ስትሰጫቸው አመሰግናለሁ ቴንኪዩ ብለው ነው። እኛ ጋር ደግሞ ይህ ስትመጪ ቀርቶ ነው እንጂ በነገራችን ላይ ምዕራባውያኑን እኮ እኛንን ስነ ምግባር ያስተማር ነው። ወደ ኋላ በጥናት ሄደን ብንፈልግ እኛንን ምዕራባውያኑን ያስተማር ናቸው። በጣም ብዙ ነገር ከኛ እንደተማሩ ምሁራኑ ይናገራሉ። ባይናገሩም ያስታውቃል። ለምን ኢትዮጵያ ረጅም ዓመታትን ያስቆጠረች ሀገር ናት። ዘመኗ ብዙ ነው። በዛ ላይ አባቶች ያስቀመጡት ዕውቀት በጣም ብዙ ነው። እዚህ ሀገር ያለው ዕውቀት ተዝቆ የሚያልቅ አይደለም። ግን እኛ እሱን እናቅነውና ሌሎች ግን ከኛ ጀርባ መጥተው የኛን ነገር ሲቃርሙ ታያለሽ። ለምን ቃረሙት? እኛ የጣልነውን ነገር ለምን ይቃርሙታል? እነሱ እኮ የተሟላላቸው ናቸው። አሁን አንድ ጀርመናዊን ግዕዝ መማር ምን አስፈልገው? ለምን ገባሽ? የሆነ የሚጠቅም ነገር እንዳለ ስለሚያውቅ ነው። አሜሪካ ያለች እናት ልጇን በሃይማኖት ቅድም ስታወሪኝ እንደነበረው በጣም አጥብቀው ጠምዝዘው የሚያሳድጉበት ምክንያታቸው ምንድን ነው? እዛ ጋር በጣም የሚያስፈራ ነገር ስለገጠማቸው ነው። እኛ ደግሞ የሚያስፈራው ነገር አለ ስቲል፣ ግን ይኑር አይኑር ስለማናቅ ልጆቻችንን ዘና ብለን ይለቀን ነው የምናሳድገው። ምን እያዩ እንደሆነ አናቅም፣ ምን እየተፈጠረ እንደሆነ አናቅም። ኢትዮጵያ ብዙ ጊዜ በቃ ከችግሮች የነጻች ነች። ምንም ነገር የለብንም።
ስለዚህ ልጆች ነፃ ሆነው ማደግ ይችላሉ፣ የፈለጉትን ማየት ይችላሉ፣ የፈለጉትን መብላት ይችላሉ ብለን አስበን ለቀናቸው ነው የምንኖረው። በእርግጥ ፈጣሪም አልጣለንም፣ ልጆችን እየጠበቀ እያሳደገልን ነው። ቢሆንም ግን ቀጥሎ የሚመጣውን ትውልድ ማሰብ ለኔ በግሌ ያስፈራኛል። አሁን ላይ ያሉ ልጆች የሚያደርጉትን ነገር ስታይ በጣም ነው የሚያስፈራው። እና እኛ ጋር የጎደለን ብዬ የማስበው ያለ ይመስለናል። እየመሰለን ግን እያረግነው ያልሆነ ነገር አለ። እያረግነው ያልሆነ በተግባር ሲታይ እያረግነው ያልሆነ እንግዳ ተቀባይ ነን እንባላለን። አሁን አለ ወይ እሱ ነገር? አብዛኛውን ጊዜ ግን እንግዳ ስንቀበል አንታይም። ሰላምተኛ ነን። አዎ። ለምንድን ነው ይሄንን የምለው? እኔ አሁን የኔ ባለቤት በጣም ቤተክርስቲያንን ወዶ ነው የሚሄደው። የሆነ ነገር ሲያሁን ችቦ በጋራ የሚያበሩ ሰዎች ሳይ ምናምን ለመቀላቀል ይሞክራል። እንዴት ዋላችሁ ይላል፣ እንዴት ናችሁ ምናምን ሲል ቻይናው ምናምን ይሉትና ድንግጥ እላለሁ። ማለት የሚቀበሉበት አቀባበል አንዳንድ ሰዎች በጣም ነው የሚያሳቅቀውና እኒህ ነገሮች ገጠር ላይ ብቻ መቅረት የለባቸውም። ገባሽ? ወደ ከተማ መምጣት አለበት። ስነ ምግባር ለገጠር የሰጠው የለም፣ ስነ ምግባር ለከተማ የተሰጠም አይደለም። ስነ ምግባር ለአጠቃላይ ለሰው ልጅ የሚያስፈልግ ነገር ነው እና የታወቅንበት የተሰራንበትን መሰረታችንን ለምን ተውነው ነው አሁን የኔ ትልቁ ጥያቄ። ለምን እንደተውነው ሁልጊዜ ግራ ይገባኛል። ወደዛ መመለስ ያስፈልጋል። እኔ ምን ያለው መሰለሽ በጣም አሪፍ ፖይንት ነው ያነሳሽ። ያው ኦፍ ካሜራም ስናወራው ነበረ። እንግዲህ የተወሰነ ጊዜ እዛ ነበርኩኝና በዙሪያ ያሉ ጓደኞች ልጅ የሚያሳድጉበትን መንገድ ስታይ በጣም ነው የምትደነግጭው። ምክንያቱም ፍርሃቱ አለ ከበስተጀርባው፣ ሌላ ባህል ውስጥ ነው የምንኖረው የሚለው ፍርሃት ስላለ በደንብ በተጠንቀቅ በጥፍራቸው ቆመው ነው የሚያሳድጉት። የሚያዩት ነገር ተመጥኖላቸው። አንዲት እናት ልጇን ቤተክርስቲያን ወይም መስጊድ ለመውሰድ ምናልባት 40 እና 50 ደቂቃ ተመላልሳ ቁጭ ብላ ትምህርት አስተምራ የሚገርም ዘር እየዘሩ ነው ያሉት። የ9 እና የ10 ዓመት ልጅ ዲያቆንና መዘምራን ማየት በጣም ኖርማል ነገር። የሚገርምሽ ነገር እኔ እዚህ አዲስ አበባ ላይ አላይም፣ ምናልባት ወይ ከክፍለ ሀገር የሚመጡ ሰዎች ካልሆኑ በስተቀር እና እንደ ፋሽን ነው አሁን እየታየ ያለው። ነጠላውን አጣፍቶ የ10 እና የ11 ዓመት ቲኔጀር አሜሪካ የተወለደ ልጅ ግዕዝ ነው የሚያነበንበው። ሪሊ እዚህ አለን ወይ ስትይ የለም። ቅድም እንዳልኩሽ ሪስፔክታቸው እኔንም አሁን በአብዛኛው በዙሪያ ያሉት አንተ ኤሚ ነው የሚሉኝ፣ አክስቴ ኤሚ ነው የምባለው። በቃ መጣች አክስታችሁ ሰላም በሉ ተብለው ሰላምታ ሰጥተው በተኮላተፈ አማርኛቸው ማለት ነው። እና በጣም ሉዝ እያደረግነው ያለ ነው። ምንድን ነው ፊዚካሊ እዚህ ብንኖርም የሰው ልጅ የሚሰራው የሚያየው ነገር አይደል? የሚያየው የሚሰማው ኤክስፒሪየንስ የሚያደርገው ኤንቫይሮንመንትሽ ነው። ሶ ኢትዮጵያ ውስጥ ነን ብለን ስለምናስብ የተዘናጋን ይመስለኛል። ግን ቨርቹዋሊ ሌላ ሀገር ላይ ነው የሚኖሩት አይደል? ብዙውን ሰዓታቸውን ወይ ከታብሌት ጋር ናቸው ወይ ከስልክ ላይ ናቸው ምናምን እና እዛ ያለው ልጅ ያለው አክሰስ በሙሉ አላቸው እና እሱን በደንብ እያየን አይመስለኝም። እኔ ለምሳሌ አሜሪካን ጥዬ ስመጣ ኢትዮጵያ በጣም ነርቸሪንግ ነው ብዬ ነው፣ ግን ለካ ስራ አለብኝ እዚህ እና እሱን መቼ ያየው መሰለሽ? የመጀመሪያ ልጄ 6 ዓመቷ ነው። ልጅ ናት ብዬ ነው ማስበው። ክላስ ኢትዮጵያ ነው እንዳልሽ። እኔም በጣም ዘና ብያለሁና ሬድ ፍላግ የሆነኝ ወይም በጣም ያስደነገጠኝ ሞመንት ነው ምነግርሽ። አንዴ የሆነ ሙቪ ጠየቀችኝ። ማማ ይሄን ሙቪ አይተሽዋል አለችኝ። ገብቼ ሳየው እሷ 6 ዓመቷ ነው። የቲኔጀር ሙቪ ነው የምታየው፣ ምክንያቱም አክሰሱ አላት ትምህርት ቤት። አዎ ማለት ፊዚካሊ ያለሽበት ቦታ አይደለም ማተር የሚያደርገው፣ በቃ ቨርቹዋሊ አላቸው ሁሉም ነገር። በጣም ደነገጥኩኝና እዛ ያለ ወላጅ ግን ይሄ ነገር ስለሚያስፈራው ፓረንታል ኮንትሮል አለ። ስለዚህ እያንዳንዱ ልጅ የሚገባበት ዌብሳይት እና ቼክ የሚያደርገው ነገር በሙሉ ወላጅ ጋር ይደርሳል። ስለዚህ ተጠንቅቆ ነው የሚሰጠው፣ ተመጥኖ ነው። እዚህ ምን ያህል ወላጅ ይሄን ያውቃል? በጣም የሚያሰጋው ነገር በጣም ነው የሚያሰጋው። ሰዓት አላቸው። አሁን አብዛኛው ልጆች ስልክ ታብሌት ይዘው ወደ መኝታ ክፍላቸው አይገቡም እንደ ህግ ማለት ነው። እና ወላጆችም ሀሳብ በቃ ይካፈላሉ። እንዴት ነው የምታረጊው? እንዴት ነው የሚደረገው? ስለዚህ የሁሉም ልጅ ታብሌት ስልክ ይወሰድና ወይ ሳሎን ቻርጀር ላይ ይቀመጣልና ነውር ነው፣ ወደ መኝታ ቤት አይሄድም። እዚህ በተቃራኒ ደግሞ እያንዳንዱ ቲኔጀር ታቅፈው ነው የሚተኛው። በጣም ነው የሚያስደነግጠው።
ምን አይምሯቸውን እየመገባቸው እንደሆነ አታውቂም። እኛ ሀገር ደግሞ በባህሪው የሆነ ነገር በጣም ጽንፍ ካረገጠ በሚዲያም አይወራም። ተቀልሽ ወደኋላ መለስ ብለሽ አሁን የኤችአይቪን ጉዳይ ምናምን የሆነ ሌቭል ላይ ደርሶ በጣም ብዙ ሰው ካሳጣን በኋላ የምንነቃው። እኔ ግን በጣም ኖቲስ እያደረኩት ነው። አሁን ምን መሰለሽ፣ እኔ እንግዲህ አሁን በራሴ እንደ አቋም ይዤው የተነሳሁት ነገር አለ። ባለፈውም የማን ያዘዋል ፖድካስት ላይ ስናገረው ሰምተሽኛል፣ ብዙ ሰዎች ሰምተውታል። ወደ ኋላ እንመለስ ነው እያልኩ ያለሁት። ለእኛ ሀገር ትልቁ መፍትሄ ነው ብዬ የማስበው ወደ ኋላ መመለስ ነው። ለምን እኛ ስለሌለን አይደለም፣ እያለን ረስተነው፣ እያለን ለቀነው ነው፣ እያለን ትተነው ነው። ያ ደግሞ የሆነ ጊዜ የተፈጠረ ክፍተት ነው። ያንን ክፍተት አሁንም መመለስ የምንችለው ወደ ኋላ ወደ እናቶች መመለስ ነው። አንዳንድ ሰዎች ምን ሲቃወሙ ሰማለሁ፣ ታዲያ በትዳርም ዙሪያ ወደ ኋላ እንመለስ ምናምን ስትይ እንደ እናቶቻችን ተደብድበን ምናምን ብለን እንኑር እንዴ ምናምን ይላሉ። እሱንም ፖይንት በስፋት እናነሳለን። እንደዛ ብለው ይላሉ። እና ብዙ ነገሮቻችን ወደ ኋላ ስንመለስ ሁሉም እናቶች አይደበደቡም ነበረ። ተደብድበው ደግሞ ሲይዙ የነበሩ እናቶች ደግሞ ዛሬ ላይ እኮ ካባ ለብሰው የ70 ዓመት ትዳር ምናምን መልካም ፍሬን አፍርተው የልጅ ልጆችን ወልደው የልጅ ልጆች ምናምን አይተው አብረው ኬክ ሲቆርሱ እያየናቸው ነው። ያቺ የተደበደበች እናት ማለት ነው። ምን ብትችል ነው አየሽ? ያችን የዛችን ቀን ድብደባ ችላት አልፋ እዛ ጋር ደረሰች። ይሄኛው ፍሬ ነው የሚያጓጓው ወይንስ ዛሬ እኔ አቢዩዝ ተደርጊያለሁ? እኔ አቢዩዝ ማድረግ በነገርሽ ላይ እንትን እያልኩ አይደል፣ እየደገፍኩ አይደለም። እሱ ልክ ነው ማለቴ ሳይሆን ግን እነዛ ያለፉ እናቶች ለምን ቻሉት፣ እንዴት ቻሉት የሚለውን ነው መመርመር ያለብን። ወይንስ እኔ እንደ አሮጊት ስደበደብ አልኖርም፣ እንደ ድሮ እናቶች አልሆንም ማለትን ነው ማሰብ ያለብን? የትኛው ነው መቅደም ያለበት? እኔ ሳይ የሚያጓጓኝ በነገርሽ ላይ ካባ ለብሰው ኬክ ሲቆርሱ 50ኛ ዓመት የትዳር በዓል 100ኛ ዓመት ምናምን ሲባል እጅግ ያጓጓኛል። በቃ እኔ እንደዛ አይነት እናት መሆን እፈልጋለሁ፣ እግዚአብሔር በረዳኝ መጠን ማለት ነው። እንዴት እንዳለፉት ግን ማወቅና መመርመር ያስፈልጋል። ሁላችንም ትልቆችን መስማት አለብን። አባቶችን ጠይቅ ይነግርሃል ይላል መጽሐፍ ቅዱሳችን ራሱ። ጠይቁ ይነግሯችኋል ይላል መጽሐፍ ቅዱስ። እና መጠየቅ ያስፈልጋል ያለፉትን ሰዎች። ለምን እኛ እኮ ልጆቻችንን በእድሜ በኤክስፒሪየንስ ስለምንበልጣቸው ነው አይደለ? የተለየ ነው ስለምንበልጣቸው ነው መስመር ልናሳየ ቆም ነው። እኔ የ30 ዓመት ኤክስፒሪየንስ አለኝ፣ ልጄ ገና የ6 እና የ7 ዓመት ኤክስፒሪየንስ ነው ያላት። ስለዚህ እኔ ቀድማታለሁ። እኔ በሄድኩበት መንገድ ላይ እንዳትሄድ ወይም ደግሞ እንድትሄድ የምመራት እኔ ስለቀደምኳት ነው። አሁንም የቀደሙትን መጠየቅ ግዴታችን ነው። እንዴት ነበር ግን ያለፋችሁት? እኔ ልጅን ማሳደግ አልቻልኩም፣ ልጆቼ እንዲህ እያደረጉ ነው። እንዴት ነበር እናንተ ያሳደጋችሁበት መንገድ ተብሎ ወላጆች ሊጠየቁ ያስፈልጋል። ሲቀጥል ይሄ ቨርቹዋሊ ያለን ኢንፎርሜሽን እሱ ነው በጣም እየበጠበጠ ያለው። ሌላው ነገር ለልጆች መጥነን እንዳንሰጥ እኛ ራሱ ቴክኖሎጂው አልገባንም። እዚህ ሀገር ያለ ነው ኤሚዬ፣ እዚህ ኢትዮጵያ ውስጥ ያለነው እናቶች በራሱ የስልኩም የታብሌቱም የምናምኑም ራሱ ይሄ ሴቲንግ ማድረግ ራሱ አልገባንም። ገብቶሻል? ቆልፈን ለመያዝ እንደሌላው ውጪ እንዳለችው እናት የሆነ ነገር ለመቆጣጠር አልገባንም። ሁለተኛ ነገር እያዩት ያሉት ነገር የቲኔጅ ይሁን የህፃን ይሁን ራሱ እሱን ለይቶ ማወቅ ራሱ አልቻለም። ስለዚህ ያለን አማራጭ አንድና አንድ እኒህ ነገሮች መገደብ ነው፣ ማስቆም። በእርግጥ ከስልክ ልጆች ብዙ የሚማሩት ነገር አለ። ስልክ ስንሰጣቸው ዩቲዩብ እያዩ ወይም አንዳንድ ነገሮችን እያዩ ቴክኖሎጂ ስለሆነ ዘመኑ ቴክኖሎጂ ኮምፕሊትሊ ከዚህ ውስጥ ማውጣት አንችልም። መከልከልም ተገቢ ነው ብዬ አላስብም። ይሄ ተው ምናምን ማለት ጋሽ ብሬ ብዬሻለሁ ደግሜ ስሙን ልጥራው፣ ያሳደገኝም አባቴም ወንድሜም ሁሉም ነገሬ ስለሆነ እሱን ደግሜ የምጠራልሽ። እና አሁን እሱ እኛ ቤት ሁሉንም የልጅ ይሄ ልጆች ምናምን ስንሰበሰብ ያስቆማል። ይሄ ስልክ ምናምን እሱ ካለ ድምጥ ማጣቸው ነው የሚጠፋው። በቃ ድብቅ ነው የሚያደርጉት። እና ግን ገደብ ሰጥቷቸዋል። እሁድ ግን ማየት ትችላላችሁ። አሁን የቱ ጋር ነው የምንመጣው? ምን ይዩ ነው እነዚህ ልጆች ምን ይዩ የሚለውን ነገር ራሱ እንደው እውቀቱ ያለው ኢትዮጵያዊ ሰብሰብ አድርጎ እናቶችን፣ ይሄ ኢንተርናሽናል ስኩልና የሚያስተምሩ እናቶችን አይደለም፣ ሰፈር ውስጥ አሁን የመንግስት ትምህርት ቤት የሚያስተምሩ እናቶች
በጣም ለፍቶ አዳሪዎች፣ ጉሊት ስትቸረችር የምትውል እናት አለች። ልጇ ምን ላይ ይድረስ፣ ዓለም ምን ላይ ይድረስ ምንም ኢንፎርሜሽን የሌላት እናት አለች። እነዚህን ሴቶች እንደው ሰብሰብ አድርጎ ኢንፎርሜሽኑን የሚሰጥ ሰው ነው የሚያስፈልገው። ይሄ የወንድና ወንድ ጋብቻ፣ የሴትና ሴት ጋብቻ ኢትዮጵያ ውስጥ ምናምን ያለም አይመስላቸውም። ማለት ጋብቻው ውጭ ሀገር ይፈጸማል፣ በደንብ በግልጽ ይደረጋል። እዚህ ሀገር ግን በድብቅ ነገሮች እየተደረጉ እንደሆነ የማያውቅ ወላጅ በጣም ብዙ ነው። ነገሩ መኖሩን ራሱ የማያውቅ ወላጅ በጣም ብዙ ነው። ሶ ለነሱ ኢንፎርሜሽን የሚሰጥ የሆነ ሴንተር ቢኖር እንዴት ጥሩ ነገር ነው። ማለት እኔ እንደ ሀሳብ ነው አሁን ብዙ ሰዎች ይሰሙናል ብዬ ስለማስብ የምንችለው አሁን እኔ ባለፈው ማን ያዘዋል ላይ 30 ሴቶችን ሰብስቤ ቡና እየጠጣን ሀሳብ እንድንለዋወጥ አደረኩ። እሷን ነገር በደንብ ታብራሪልኝ ስለ ቡና ጠጡ ፕሮግራም። ያ የቡና ጠጡ ፕሮግራም ምንድነው መሰለሽ ሀሳቡ ዋናው ያስነሳኝም ነገር ምንድነው በጣም ብዙ ሰው ራሱን ማጥፋት፣ በተለይ ወላጅ የሆነ ሰው ልጆቹን ጥሎ ራሱን ሲገድል ምናምን በቃ ይሄ በጣም ያሳዝን ነገር ነው። ያም የሆነበት ምክንያት ደግሞ የሚመስለኝ ለእኔ መደማመጥ ስላጣን ነው። ቤት ውስጥ አንደማመጥም፣ ባልና ሚስት አንደማመጥም፣ እናትና ልጅ አንደማመጥም፣ ጓደኛና ጓደኛ አንደማመጥም። ሁሉም የራሱን ችግር ይዞ ይመጣና የሆነ ወይ ችግሩ ወይ ደባብቆት ነው የሚያልፈው። ሻይ ቡና እኮ እንባባላለን፣ ጥሩ ባህል አለን። ከጓደኞች ጋር እንገናኛለን፣ ዛሬ ቅዳሜ ነው ፈታ እንበል ወይ እንዲናርግ ወይ ምናምን ይባላል። የተወጫለሽ ወይ ምግብ በልተሽ ወይ ቡና ጠጥተሽ ምናምን ትመለሻለሽ፣ ግን ችግርሽ ስቲል አልተሰማም። ስለዚህ ያለን አማራጭ አሁን ምንድነው? የኔ ትልቁ ነገሬ ወደ ኋላ መመለስ። በቃ ወደ ኋላ እናቶች ቁጭ ብለው ቡና ጠጡ የሚለውንም ስም የሰጠውበት ምክንያት ምንድነው? ቡና ላይ ብዙ ነበር የሚወራው። ቴራፒ እኮ ነው አይደል? ቴራፒ ነው። ቡና ላይ አንድ እናት መታ ትላንት ማታ ያሳለፈችውን ከባሏ ጋር በቤት ውስጥ ያሳለፈችውን ጉድ አምጥታ ለጓደኛዋ ስክስክ አርጋ ወይ አንቱ ደግሞ ዝም በሉ እኔን ያረገኝና ያቁም እንዲኮ አርጎ የነበረ ምናምን ሲባባሉ እረስተውት በቃ መወራት አለበት። ችግር መወራት አለበት። ልክነሽ ማለት እንዳልሹ የመገናኘት ባህሉ አለን፣ አብረን እንበላለን እኮ ግን ይሄ ከምር እንዴት ነሽ መባባል አይደል? ቤቴ እንዴት ነሽ ሪሊ ማለት ነው። እና ኢቭን አብረን ስንሆን የምናወራው ከኛ ውጭ የሆነ ጉዳይ ላይ አስተውልሽ በጣም ምንም በቃ ተደባብቀን ተሸፋፍነን ችግራችንን ሜካፕ ቀብተን ሌላ ጉዳይ ነው የምናወራው። የእውነት እንዴት ነሽ ከተባባልሽ እኮ ምናልባት ለእኔ በጣም የከበደኝ ችግር እኮ በአንቺ አይን በጣም ትንሽ ሊሆን ይችላል። ኢቭን ችግርሽን ስታካፊው ራሱ እኮ በግማሽ እኮ እንደተፈታንና መፍትሄ እንዳገኘ አይነት ስሜት ነው የሚሰጥሽ። እንግዲህ አንቺ ያው ስነ ልቦናውን በደንብ ታውቂዋለሽ ከሙያሽ። ሰው ሲያወራ ይተነፍሳል። በጣም አባቶች ይላሉ ጸሎት ስታደርጉ ጮክ ብላችሁ ጸልዩ፣ ራሳችሁ እንድትሰሙት አድርጋችሁ ጸልዩ። ለምንድን ነው ያ የሚደረገው? ጸሎት ራሱ ቴራፒ ነው። ዲያቆን ሄኖክ ኃይሌ አሁን ቅርብ ጊዜ እሱም ሲናገረው ነበረ። ቴራፒ ነው። በቃ ቆመሽ በደንብ አድርገሽ ለእግዚአብሔር ችግርሽን ማልቀስ ካለብሽ አልቅሰሽ ችግርሽን ንግር አድርገሽ ስትመጪ ፋይዳ ያለሽ በቃ ያው ከእምነት ጋር ሲሆን ሌላ ነገር ተሰምቻለሁ ብሎ ማሰብ ሌላ ነገር ነው። ግን መናገሩ በራሱ ቴራፒ ስለሆነ እንደኔ ማስበው ምንድነው እንግዲህ እንደ እግዚአብሔር ፈቃድ በሚቀጥለው ሳምንት ቅዳሜ አሁን እቺ ያው ዳግማ ትንሳኤ ነው እሱም ይለፍና ሴቶች ታውቂያለሽ ጉድ ይላሉ ቤት ውስጥ በዓል ምን ስላለ ማጨናነቅ አልፈለኩምና አሁን ከሰኞ ጀምሮ ለመዘገብኳቸው ሴቶች መደወል ጀምራለሁ። ስልክ አንድ ባንድ ቀጥራቸዋለሁ፣ ቦታ አዘጋጅቼላቸዋለሁ። እንሰባሰባለን፣ ጥሩ እህት እንሆናለን፣ ጥሩ ዘመድ እንሆናለን። ድሮ ታስታውሽ እንደሆነ እድር ምናምን ድምቀት ነበረው። ይሄ ሴቶቹ ተሰባስበው በቃ የሆነን ሰው ቤት ሲያደምቁ፣ ሰርግ ሲመጣ ተሰባስበው ሄደው ነጠላቸውን ወገባቸው ላይ አድርገው ሽንኩርት ሲልጡ ምን ሲሉ በዛው ያወራሉ። ኤግዛክትሊ ልክ ነሽ። አሁን ግን ወይ ገባሽ አሁን ብዙ ነገሮችም ስለተሻሻሉ ማንም አብሮሽ የሚያግዝሽም ጎረቤት ምንም ስለሌለ ወይ ኬተሪንጎች ትጠሪያለሽ ለነሱ ሰተሽ ምናምን ብቻሽን ቤትሽ ውስጥ ነው ድግስሽ የሚያልቀው ምናምን ስሜቱን ታጫዋለሽ። አሁን ብዙ ጊዜ ይላሉ ሰርግም ይሁን የትኛውም ኢቨንት ከዕለቱ ዕለት ይልቅ
ይሄ ቀድሞ ያሉት ነገሮች ደስ አይሉ ከ15 ቀን በፊት ሲኖር እንዳልሽ ጎረቤት ሲመጣ ሲጨፈር ሽንኩርት ሲላጥ ሲከተፍ ያለው ይሄ ቫይቡ ኢቭን በዓል ዋዜማ አይደል የሚያምረው አሁን እኮ የለም እሱ ራሱ አይደል ይሄ ኩበቱ ሲተሸትሽ ዳቦ ሲደፋ የሚደረጉት ነገሮች አሁን እሱን በጣም እያጣናቸው ያለ ነው። በእርግጥ እኔ እንትኑን እወደዋለሁ ህይወት መቅለሉን እወደዋለሁ። የግዴታ መዳፋት የለብንም በብዙ ነገር። እሰየው ኬተሪንጎች መጡልን ደስ ይላል። እሰየው ኩበት ቀረልን በመብራት እናበራለን እንትንላለን እንጋግራለን እሱ ጥሩ ነገር ነው። ይሄንን ለምን አብረን ማድረግ ግን አቆምን ነው? ለምንድነው ዱቄት መበዳደሪያ አቆም ነው ችግሩ? እኔ አሁን ጥያቄ እሱ ነው። ለምንድነው እንጀራ ማንበዳደረው? አንድ እንጀራ አለሽ ብሎ መጠየቅ አሁን ነውር ነው። ሁሉም ችግሩን በቤት ውስጥ ቆልፎት ከዛ በኋላ ትልልቅ ችግር መፍጠር ጀመረ። ትንሿን ችግር መናገር አቅቶት አንድ እንጀራ መበደር አቅቶ በመስኮት ራስን ጥሎ መውደቅ፣ ራስን በመርዝ መግደል። ኤግዛክትሊ ይሄ ነው የሚያሳስበው ነገር። በጣም እኔ ምን አስታውሳለሁ ድሮ እኔ አያት ነው ያሳደገች። በጣም ነው የምወደው ትልቅ ሰው ከአያቴ ጋር ጉሊት መሄድ በጣም ወድ ነበረ። ካየሽ ጉሊት ሲሄዱ ጉዳያቸው እቃ መግዛት ብቻ አይደለም፣ እሱም ሌላ ቴራፒ ነው። አሁን በጣም አስታውሰዋለሁ እና የሆነች መደብ ወንበር ምናምን ይሰጣታል። ቁጭ ብላ ምናልባት 30-40 ደቂቃ አውርተው እንጂ ግዝት አድርጎ ሮጦ መምጣት የለም። እና የሆነ የገዥና ሻጭ አይደለም ግንኙነታቸው፣ ፍሬንድሺፕ አለ። ግን ይሄ ነገር እኔ ኢትዮጵያ ውስጥ ብቻ ያለ የሚመስለኝ አይደለ? ከበፊትም ስለዚህ አሁንም መመለስ ያለብን ወደ ኢትዮጵያዊነት ነው ማለት ነው። ጉሊትም ስንሄድ እንዲህ ማውራቱ ይሄ ቡና መጠጣቱ ምናምኑ መቅረት የሌለበት በጣም 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 እኛል። ምክንያቱም ለሳይካትሪ ምናምን ከፍለን መታከም የምንችል ማህበረሰቦች አይደለም፣ ኪሳችን ይይዘናል። ስለዚህ ያለው ትክክለኛው ቴራፒ የእውነት የምትነግሪው ለሐኪሙ ሳይሆን አጠገብሽ ላለው ሰው እና የኔ ቡና ጠጡ ፕሮግራም እንግዲህ ይሄ ነው። ተሰባስበን ማውራት ነው በቃ፣ ችግራችንን ማውራት፣ መተንፈስ። ከዛ ያቺ ስተነፍሰው አይ ይሄኛው እኮ እዚህ ጋር ተወሳስቦብሽ ነው እንጂ እንዲህ ብታረጊው ትክክል ይሆን ነበር። ምክንያቱም ማንም ቅዱስ የለም፣ ማንም መርኩስ የለም። ለኔ ሰው በሙሉ ጥሩ ነው ብዬ ነው ማስበው። ሰው ጥሩ ነው። ሰው ያስፈልጋል። ሰው ካለ ሰው ሲኖር ነው መሞት የጀመረው። ጎረቤት ያስፈልግሻል። እኔ የሆነ ጊዜ አሁን የምኖርበት የነበረው አፓርታማ ውስጥ በሩ ሁሉም ዝግ ነው። ስትወጪም ሰላምታው በጣም የቀዘቀዘ ሰላምታ ነው። ሰላም ብለውሽ ይሄዳሉ፣ አንቺም ሰላም ብለሽ ትሄጃለሽ። ለምንድን ነው እንዲሆን ነው ግን ምናምን ብዬ አስባለሁ። በእርግጥ እንዲያደረጉን ችግሮች ነበሩ ማለት ቤትሽ ሰውን ስታቀርቢው አንዳንድ የማይሆኑ ነገሮች መፈጠር ስለጀመሩ ይመስለኛል ሰው በሩን ዘጋግቶ መቀመጥ የጀመረው። የሚያጠራጥሩ የምንሰማቸው መጥፎ የሆኑ ኢንፎርሜሽኖች፣ የልጅ መደፈር፣ የልጅ መጥፋት፣ እንዲህ አይነት ነገሮች ሲበረክቱ ነው ሰውም አይ በቃ እኔም ጥጌን ይዤ ልኑር ወይ እንደዚህ አይነት ነገሮች የተፈጠሩት። ግን ኮንዶሚኒየም ላይ እንዲህ ምናምን የምንኖር ሰዎች እዛቸው እርስ በርስ መነጋገር በጣም በጣም አስፈላጊ ነገር። እንዴት ዋልክ አይደል እንዴት ነሽ መባባል። አንድ በፊት የምኖርበት ብርጭቆ ኮንዶሚኒየም ላይ አሁን ይሄ ወሬ ስናመጣው አስታወስኳት። ምህረት ትባላለች አንድ ጎረቤቴ። አሁን ነው የገባኝ እሷ ነገር። እንዲህ አይነት ሰው አስፈላጊ ነው በቃ ማለት የጀመርኩት። ትገርምሻለች ሁላችንም ቤት እያንኳኳች ኧረ እነዚህ ሰዎች ጠፉ፣ እንትናን አላየኋትም በደንብ እንትን ብላ ኃላፊነት ወስዳ ማለት ነው። እንግዲህ አይመለከታትም፣ ያው እሷም የራሷን ኑሮ የምትኖር ሰው ናት። ቡና ታፈላለች በረንዳዋ ላይ። አታሳልፍሽም፣ ነይ ቡና ጠጥተሽ ሂጂ፣ ለምን አልፈሽ ትሄጃለሽ፣ ነይ ቡና ጠጪ ትልሻለች። የሆነን ሰው ሲያልፍ እንትን ሲል ታያለች። ይሄ ሰው ማን ነው? ለምን ቤታቸው ገባ? ሰራተኛ ምን እያደረገች ነው? ምናምን ብላ ኃላፊነት ወስዳ ያንን ታይ ነበርና ግድ ይላታል አይደል? የሰው ጉዳይ እኮ ትልቅ መታደል ነው በጣም በረከትም ነው። እና እንዲህ አይነት ሰዎችን ስናይ ሰፈር ውስጥ እንትን ከማለት እቺ ደግሞ እንደው በቃ ማይገዳት ውስጥ ምናምን ከማለት ይልቅ እንዲህ አይነት ሰዎችን ጠብቆ መያዝ ያስፈልጋል።
እኔ በቃ በጣም ነው ሚስ ያረኳት። የሚገርምሽ ሲያልፉ ነው ባይዘው የሚታወሱት። ከዛ እንትን ካልኩ በኋላ ለካ ድምቀት ነበረች እቺ ልጅ። ገባሽ? ታንኳኳለች፣ ትመጣለች ቤትሽ። ለምን ተኛሽ? ደክሞሽ ነው? እኔ ቤት ምግብ አለ አብረን እንብላ፣ ይዤ ልምጣ ምግብ ልስራልሽ ምናምን ትልሻለች። እንዲህ አይነቱ ጉርብትና ነው መቀጠል ያለበት። አለ እኮ በነገራችን ላይ አልፎ አልፎ አለ የሆኑ ቦታዎች ላይ ገኖ የማይወጣ ሆነ እንጂ አሉ። እና እኔ አሁን እንግዲህ ያው ጠቅላላ አድርጌ የምነግርሽ ሰው ወደ ኋላው ተመልሶ ኢትዮጵያዊ በተለይ አንድ ላይ ከሆንን ነገሮች በጣም ይቀላሉ ብዬ አስባለሁ። ታሪኬ ልክ እንደ መጽሐፍ የሚገለጥ ነው ቢባል አያልቅም። ብዙ ውጣ ውረድ ቢኖረውም አምላኬን እያመሰገንኩ እረ እንደውም ስንቱን በይቅርታ አለፍኩት የሚል ሰው ይኖር ይሆን? ለብዙዎች ባጋራው ይማሩበታል ካላችሁ ወደ ኤሚ ፖድካስት መጣችሁ እናውጋ። እኛን ለማግኘት በዚህ ስልክ ቁጥር በቴሌግራም በድምጽ ወይም በጽሁፍ ታሪካችሁን ላኩልን፣ እኛም እናገኛቸዋለን። እናመሰግናለን። በዚሁ አያይዘሽ ትንሽ ቅድም ነካክተነዋል፣ ወደ ኋላ እንመለስ ብለናልና ስለ ፌሚኒዝም ብናወራ ደስ ይለኛል። ምንድነው አሁን ያለው ነገር? የሴቶች እኩልነት የሚባል ነገር አለ። እኔ ምን ብያምናለው? ሰው ሁሉም ሰው እኩል ነው ማለት ግን አንድ ነው ማለት አይደለም። እኔ ከወንድ እኩል መሆኔን የማሳይበት መንገድ ምናልባት ጡንቻ ማውጣት መሆን አለበት ብዬ አላስብም። እና እሱም ያደረገውን ነገር አለማድረጌ ከሱ ያሳንሰኛል ብዬ አላስብም። እና እየሄደ ያለ አሁን በጣም እየተተገበረ ያለው የእኩልነት ኢሴንስ ልዩነትን የሚያጠፋ እና ምን አለሽ ሀሳብ? በነገራችን ላይ ያው ፌሚኒዝም ሀሳቡም የመጣው ከኛ አይደለም፣ እኛ ሀበሾች ነን። ከሀበሻ የመጣ ሀሳብ ሲሆን ሀበሻ ላይ ወስዶ ስክት ነው የሚለው። የኛ ሀሳብ ሲሆን የኛ ሀሳብ አይደለም፣ በአጠቃላይ የፈረንጆች ሀሳብ ነው አይደለም። ከተሳሳትኩ ይቅርታ። እንግዲህ ሀሳቡን ያመጡት ፈረንጆች ናቸው። ስለዚህ ፈረንጆች ለምን አመጡት የሚለውን ጥያቄ መጀመሪያ መጠየቅ ያስፈልጋል። ለምንድን ነው ስለ ፌሚኒዝም የተወራው? ምን ማለት ነው ፌሚኒዝም የሚለውን ነገር ማወቅ ያስፈልጋል። ከዛ ላመጡት ሰዎች መተው ነው የሚያስፈልገው። ያንን የፌሚኒዝም ሀሳብ ወደ ሀበሻ ጋር ስታመጪ ሀበሻው ምን ያህል ገብቶት ነው ይሄን ነገር እየተገበረ ያለው? አሁን እኛ ጋር ቅድም እንዳነሳ ነው ሃይማኖት አለ፣ ባህል አለ። ባህላችንም ሃይማኖታችንም ስለ ፌሚኒዝም ምንም የሚጠቅስበት ቦታ የለም። ገብቶሻል? ሙስሊምም ነኝ በዩ፣ ፕሮቴስታንትም በዩ፣ ኦርቶዶክስም ነኝ በዩ ይሄንን ሀሳብ ከየት ሰማው? ማን አስተማሩ? መሰረቱ ምንድን ነው? የተነሳበት መሰረት ራሱ ምንድን ነው ነው ዋናው ጥያቄ። ስለዚህ ለኛ አይሆንም። በአጠቃላይ ለኛ የማይሆነው ምንድነው? ከኛ ስላልመነጨ ነው። እኛ የምናውቀው እናቶች ፍሬያማ እናቶች ነው የምናውቀው። ፍሬያማ እናትነት ማለት ልጅን ወልዶ አሳድጎ ትዳሩን አስከብሮ ባሉን ሸሽጎ ችግሩን ሸሽጎ የሆነ ፍሬን አፍርቶ ፋይናሊ በልጆች መጦር ቁጭ ብሎ ደስ እያለው በሰባ በሰማንያ ካባ ለብሶ ጊዜው አለፋ። ታዲያ ያለ ችግር ትዳር አለ እንዴ? ያለ ችግር ትዳር የለም። ትዳር በጣም ጭቅጭቅ አለው። ትዳር በጣም አለመግባባት አለው። በነገራችን ላይ እኔና አንቺ አንድ ወር አብረን ብንቆይ ዛሬ ተከባብረን እንዳወራን ላናወራ እንችላለን። የሆነ ጊዜ ላናደድሽ እችላለሁ። ቤቲ ይሄ ነገር አልጣመኝም ልትይኝ ትችያለሽ። ዛሬ በምናወራበት ቶን ላናወራ እንችላለን። ገባሽ? ትዳር ሁል ጊዜ እንዲህ ስሙዝ ሆኖ አልጋ ባልጋ ሆኖ ይሄድልኛል ብሎ የሚያስብ ሰው ያላገባ ካለ እንዳታገቡ። ለምን? ትዳር ስሙዝ ሆኖ አይሄድም። ትዳርን የምትጀምሪው ከሆነ ሰው ጋር ነው። ከሌላ ነገር ተሰርቶ የመጣ ሰው ጋር ነው የምትጀምሪው። እኔ ሌላ ቤተሰብ የሰራኝ ነኝ፣ እሱ ሌላ ቤተሰብ የሰራው ነው። ያ ነው መጥቶ ትዳር የሚመሰርተው። ስለዚህ ግጭት ያለ ነው። ይሄ ማለት አሁን በእኛ ቤተክርስቲያን በእኛ እምነት ትዳር የሚፈታው መቼ መሰለሽ? ፍቺን በፍጹም እግዚአብሔር አይወድም። ፍቺ የመጨረሻው ትልቁ ኃጢአት ነው በቤተክርስቲያን ትምህርት። መች ግን መፍታት ትችያለሽ? ዝሙት ቢያደርግ ካለ ዝሙት በስተቀር ብለን ነው እንግዲህ ስንጋባም ቃል ኪዳን የምናደርገው።
አመመው፣ ደከመው፣ ሰነፈ ብዬ ላልተው። ስለዚህ አይሽ ምን አለ? አመመው አለ፣ ደከመው አለ፣ ሰነፈም አለ። መስነፍ ማለት በምንድን ነው? በብዙ ነገር። በጣም ጠንካራ የነበረው በጣም ይወድ የነበረው ባል ሊሰንፍ ይችላል። ነገ ላይ አይወደኝ ይችላል። በቃ ይደክመዋል። ሲደክመው እኔ መበርታት አለብኝ። ሁለታችንም ደግሞ ልንደክም እንችላለን። ያንን ጊዜ በፍቅር ላይ ልትደክሚ ትችያለሽ። ፍቅርም እንዳለ ሆኖ ሁለታችንም ልንደክም እንችላለን። ግን እንዳልኩሽ ነው መሰረቱ ፍቅር ከሆነ ሁለታችሁም ስትደክሙ ምናልባት ለአንድ ቀን እሱ ሶፋ ላይ ያድራል፣ አንቺ አልጋ ላይ ያድራሽ፣ ሊፈታ ይችላል ነገርየው። ድካሙን በዛው መቀጠልም ሌላ ችግር ነው። ግን ድካምን የማስታመም አቅም ደግሞ ሴቷ አላት ብዬ አስባለሁ። ወንዶች ብዙ ጊዜ እንግዲህ ብዙም ከጓደኞቼም ከሳወራ ከባለትዳር ሴቶች ከሳወራ ብዙዎቹ ወንዶች አብዛኛው በሚባል ሁኔታ ከኛ እንክብካቤ በጣም ኤክስፔክት አድርገው ነው ትዳር ውስጥ የሚገቡት። ያን ደግሞ ማን አስተማራቸው? እናቶች በጣም ወንድ ልጆቻቸውን ተንከባክበው ነው የሚይዙት። ደርሰሽ አንቺና ተቀየር ብለሽ ልትቀይሪው አትችይም። ቢሆን ጥሩ የሚሆነው ከትዳር በፊት ይሄን ሰው የምትፈልጊውን ነገር በግልጽ መንገር። አሁን አንዳንድ ሴቶች አስተውለሽ ከሆነ ከትዳሩ በፊት ቤቱ ይሄዱና ካልሲውን ሲያጥቡለት፣ አልጋውን ሲያነጥፉለት፣ የሆነ በቃ ተጨንቃ ዩቲዩብም ላይ ምናምን ኩክ ስታረግለት ምናምን ያያል። በዚህ ይማረካል። ዋውቺ ልጅ ይላል። ወንዶች ደግሞ ተፈጥሯቸው የታወቀ ነው። በቃ ያምናሉ ቶሎና በቃች ልጅ ምናምን ብሎ ይወስናል። ከዛ ትዳር ላይ ሲገባ ያ ነገር በየቀኑ እንዲሆንለት ነው የሚያገባት፣ ያንን ፈልጎ ነው። ስለዚህ ወሳኙ ነገር ምንድነው? ከትዳር በፊት በግልጽ ማውራት፣ ከሱ የምትፈልገውን ነገር ከሷ የሚፈልገውን ነገር ማዳመጥ። የዚህ ሰው ህልም የት ድረስ ይወስደኛል? የዚህ ሰው አስተሳሰብ እስከኔ ከማስበው ነገር ጋር የት ድረስ ይሄዳል? ይሄ ማወቅ። ይሄ ማለት ግን አሁንም ቢሆን ትዳር ላይ ሲገባ ሌላ ገጽ ሲገለጥ ሌላ ነገር ሊመጣ ይችላል። ለዚህ ስነ ልቦናን አጠንክሮ መግባት ያስፈልጋል። ሲጀመር ትዳር ተቋም ነው። ስለዚህ ተቋም መከበር አለበት፣ ህግ ሊኖረው ያስፈልጋል። ከዛ ደግሞ የተፈጥሮን ሚና መለየት። አሁን እኔ ፌሚኒዝምን የማልደግፍበት ዋናው ምክንያቴ የተፈጥሮዬን ሚናዬን ስለለየው ነው። እኔ ሴት ነኝ፣ እሱ ደግሞ ወንድ ነው። ወንድ ፕሮቫይደር ነው፣ ወጥቶ ሰርቶ ለፍቶ። ወደ ገጠሩ ብትሄጂ አሁን ወንዱ ነው እርሻ የሚያርሰው፣ ሴቷ ደግሞ የቤቱን ነገር ጠርጋ በአብስላ እሳት አንድዳ የእግር ውሃ አሙቃ ትጠብቃለች። ይሄ የሴት ተግባር ተብሎ ስለተቀመጠ ማለት የሴቱ ቦታ አሁን አይ ቲንክ ባዶ እየሆነ የመጣ ይመስላል። እሱም ነው ትዳርን እየረበሸ ያለው። ሴት የቤቱ ውበት፣ የቤቱ ሞገስ፣ የቤቱ አለቃ፣ የቤቱ ባለቤት ናት። አለቃ ስትሆን ግን በፌሚኒዝም ሀሳብ ከሆነ አሁንም አለቃ መሆን የምትፈልገው አይሆንም። በጥበብ በደርባባነት በሞገስ እንደገና ፍቅር እናት ያደረጋት ሴትን እኮ እግዚአብሔር ሴት ውስጥ የተቀመጠ ትልቅ ጥበብ ስላለ ነው። ሴት ብቻ የምትችለው የማፍቀር አቅም አላት። ገባሽ? መታገስ። አንዳንድ ጊዜ አሁን ወንዶቹ በጣም እንትን ናቸው፣ በቃ ይናደዳሉ ቤት ውስጥ ምናምን። ይሄ የሱ ተፈጥሮ ነው። መጀመሪያ ተፈጥሮን መለየት ገብቶሻል? የወንዱ ተፈጥሮ ምንድን ነው እንዴ? ዝም ብለን እንኳን እኮ ስልክ ምናምን ስልካችንን እኮ ይሄ ስልክ እንትን ይፈልጋል፣ እውቀት ይፈልጋል አይደለም ለመጠቀም። ማለት ስልኬ ይሄን ሴቲንግ ባረገው እንደዚህ ያመጣብኛል፣ እንደዚህ ባደርገው ደግሞ እንደዚህ ነው ብለሽ ስልኩን እንኳን እኮ ፈትነሽ ነው አይደል የምታገቢው። የማይሆን ነገር አትነኪም፣ የማይሆን ነገር አትነካኪም። ስለዚህ ባልሽም ጋር የማይሆን በተን አለመነካከት ኦፍ አውጥተሽ የማይሆን በተን አለም። ግን ደግሞ እንደዚህ ስንል እኔ አሁን ፍጹም ሴት ሆኜ አይደለም፣ እረብሻለሁ። አንዳንድ ጊዜ በጣም ረባሽ ሴት ሆናለሁ። ግን ያ ነገሮች ቶሎ እንዲፈቱ ቶሎ ወደ ሴትነት ይመለሳለሁ። ሶፍት ነገር ይፈልጋል ወንድ፣ ምትታቀፍ፣ አበባ የሚሰጣት፣ ምትስቅ፣ እቤት ሲገባ በቃ የሆነ ሶፍት የሆነች ምን ያደርግለት። ከሱ እኩል ግን ወንድ ማግባት የሚፈልግ ወንድ የለም። ኢትዮጵያዊ ሆኖ በተለይ ወንድ ሆኖ ወንድ ማግባት የሚፈልግ የለም። ስለዛ ነው ፌሚኒዝምን የማልደግፈው። መታቀፍ እፈልጋለሁ፣ አበባ እንዲሰጠኝ እፈልጋለሁ፣ እንዲያባብለኝ እፈልጋለሁ፣ ማልቃሻ መሆን እፈልጋለሁ። በጣም ደስ ይላል።
ሳለቅስበት በቃ አይዞሽ ምናምን ብሎ እንዲያባብለኝ ይፈልጋለሁ። ገባሽ? ግን አላለቅስለትም። ምን ያመጣል ምናምን ካልኩኝ ግን እንደገና እኩል እንሁን ብዬም ካልኩኝ የማይሆን ነገር ነው። የፈለገ ነገር ቢሆን በደንብ ትሬን ሆኖ ያደገ ወንድ ካልሆነ በቀር ሁለታችን ወጥ እንስራ ብለን ኪችን ውስጥ ብንገባ እኔ የምሰራውን እሱ ሊሰራ አይችልም። 50% ነው የሚሰሩት። ምናልባት ሽንኩርቱን ልጦት ልጣጩ እዚህ ጋር ሽንኩርቱ እዚህ ጋር ሊሆን ይችላል። እኔ ስሰራስ ከስር ሽንኩርቴን ላጣርጌ ኪችን ውስጥ እንትን ያርኩ እያጸዳዳው ምናምን። ይሄ በቃ ተፈጥሮ ሰጠችን፣ ምንም ማድረግ አይቻልም። እኔ ሞክሬያለሁ ለባሌ ብዙ ጊዜ ልጆችም ሳስይዘው ምናምን አያለሁ። ወይ ጉድ እላለሁ። በነገርሽ ላይ እኮ አይንሽን ከገለጥሽ እኮ ያስገርሙሻል ሁላ ወንዶች የሚያደርጉት ነገር። እኔ የምችለውን እንዴት አይችለውም? ይሄ ቀላል ነገር እንዴ ለምንድን ነው የማይችለው? ልን ወይ ተፈጥሮ እላለሁ። አንዳንዴ የተሰጠኝን ተፈጥሮ አመሰግንበታለሁ። እግዚአብሔር ሆይ ተመስገን። በቃ አሁን እኔም ደግሞ እንደ ወንድ ብሆን ኖሮ ልጆቹ ምን ነበር የሚሆኑት? እኔም እንደ ባሌ ቢሆን የሚይዛቸው ይቀጫሉ። በቃ ቅጭት ብለው ነው የሚቀሩት። ተፈጥሮ በጣም ይዛባ ነበር። የወለድሽ ጊዜ ታስታውሺ ከሆነ እኮ እንደወለድሽ የመጀመሪያ ልጅሽን ማን አስተማራሽ? አቅፈሽ አለሽ አይደለ? የሆነ በተፈጥሮ አዎ፣ እኩል ይመጣል እኮ ባልሽም ስትወልጂ እኮ አለ ሆስፒታል። እሱን ስታስይዡ የሚይዝበት መንገድ እጁ ሼክ እያደረገ የሆነ ምናምን። አንቺስ ግን እንደተሰጠሽ የሆነ በቃ የሚሰጥሽ ነገር አለ። በቃ እናት እንድትሆኝ ያ ተፈጥሮ ነው፣ ልንቀይረው አንችልም። ስለዚህ ሁሉም ሚናውን ነው መለየት ያለበት። ሚና ከተለየ ቤት ውስጥ አያስቸግርም። አሁን የሚና መደበላለቅ በጣም አለ። የሚና መደበላለቅ አለ። ይሄን ስል ግን እኔ አሁን ሰው እንዲረዳኝ ፈልገው ወንዶችን እየደገፍኩኝ አይደለም። በጣም የሚያጠፉ ደግሞ ወንድ ሆኖ ደግሞ የሴትን ተግባር የሚያደርጉ ወንዶች አሉ። ይሄ ምን ማለት ነው? ወንድ በቃ ድጋፍ ነው፣ አጥር ነው፣ የምትወጪበት መሰላል ነው። ገባሽ? ያንን ሆኖ ሊገኝ ያስፈልጋል። ጥንክር ማለት ያስፈልጋል። ሴቷ ስትፈራ አብሯት የሚፈራ ወንድ የሆነ ነገር አየው ብላ ዋይ ስትል አብሯት ዋይ የሚል ከሆነ የሆነ ህይወት ላይ የሆነ ችግር መጣ ሲባል በቃ አንተ ብሎ ተስፋ የሚቆርጥ ከሆነ እንዲህ አይነት ወንድ ነው ወንድ የማይባለው። እና ትዳር ላይ እኔ እንግዲህ እስካሁን እንደማስበው ከሆነ 12 ዓመት አስቆጥሬያለሁ። እግዚአብሔር አምላክ ይመስገን። ለመምከርም አይደለም ብቁ ነው ብዬ አላስብም፣ ይበቃል ብዬ አላስብም ትዳር። ምክንያቱም ገና የተገለጠ የሚኖር ለትዳር ምክር ማን ይስጥ? እንዳልኩሽ ካባ የለበሱት እናቶቹ፣ እነዛ ካባ የለበሱ እናትና አባት ሄደን ብንጠይቃቸው አባትየውም የሚሰጡን መረጃ አለ እንደ ወንድ፣ እናትየው የሚሰጡን መረጃ አለ። ከእነሱ አይተን ራሳችንን አጀስት ብናረግ ዛሬ ላይ ያለን ሰዎች ጥሩ ነው ብዬ አስባለሁ። እኔ የምለው ግን ለምንድን ነው እንደዚህ አይነት ፕላትፎርም የሌለው? ማለት ወላጅ ለምንድን ነው የማያስተምረው ስለ ትዳር? እኔ ግርም ይለኛል። ማለት በጨበጣ ነው የምንገባው እኮ እና ብዙ አሁን የምታያቸው የሚና መደበላለቁም የትዳር መፍረሱ የሚመጣው ከእውቀት ጉድለት ነው። እውቀት ብርሃን ነው ብዬ አስባለሁ። መጀመሪያ ደረጃ የምትገቢበትን ነገር ማወቅ አለብሽ። ትዳር እንዳልሽው ተቋም ነው፣ በጣም ትልቅ ተቋም። አንድ ሰው ስራ እንኳን ሲገባ አስቢ እንግዲህ ተምረሽ ሰልጥነሽ ተፈትነሽ ነው የምትገቢው። እንደ ፈጣሪ ፍቃድ በጣም ረጅሙን የህይወትሽን ጊዜ የምትኖሪበት ትውልድ ወልደሽ የምታፈሪበት ትልቅ ኦርጋናይዜሽን ላይ ግን በቃ ዘው ብለን ነው የምንገባው። ረጅም ከምንኖረው ህይወት በላይ የሚያስጨንቀን የአንዱ ቀኑ ሰርግ ነው አይደለ? ሆይታው ነው የሚያስጨንቀን። እናትም አባትም ልምድ የማካፈል አላየሁም እኔ ቱ ቢ ኦነስት ነው ምንሽ። እና የቱ ጋ ነው እየተላለፍ ነው? ለምንድን ነው እንዲህ አይነት ምክሮች? ስፔሻሊ ይሄ የቤተሰብ ስራስ አይደለም አንዲትን ሴት ልጅ ለትዳር ማብቃት መጀመሪያ። ልክ ነሽ። እኔም አሁን ይሄ የኔም ትልቁ ጥያቄ ነው። እና አንዳንዴ ምን ያህል ነው መሰለሽ፣ አንዳንድ ወላጆች ህፃናት ልጆቻቸው ጥያቄ ይጠይቃሉ። ሲጠይቁ አይ ምናምን ብለው አድበስብሰውት ያልፋሉ። አይድበሰበስም ጥያቄ። ምን ማለት ነው ብለው የጠየቁኝ የኔ ልጆች ልንገርሽ፣ የወንድና ወንድ ወይም የሴትና ሴት ጋብቻ ምንድን ነው ማሚ፣ እንዴት ሴትና ሴት ይጋባል ብለው ጠየቁኝ። ስለዚህ ሌላ ሰው የተሳሳተ ኢንፎርሜሽን ከመስጠቱ በፊት ትንንሽ ናቸው የኔ ልጆች፣ ግን በቃ ደረሳቸው ይሄ ኢንፎርሜሽን አይደል? ዋናው ማወቅ ያለበት ወላጅ
ልጄ ጋር ኢንፎርሜሽኑ አለ የለም? አሁን የመረጃ ዘመን ነው። በቃ መረጃው አለ አይደለ? ስለዚህ ምን አደረግኩኝ? በእምነቴ ቶሎ ብዬ ምክር መስጠት አለብኝ። በአፌ ዝም ብዬ አይሆንም ምናምን ካልኳቸው ልጆች በእንደዚህ አያምኑ። በሚያዩት ነገር በሚሰሙት ነገር ምክንያት በደንብ ተጨባጭ ነገር መስጠት አለብሽ። ስለዚህ እግዚአብሔር ይመስገን በኦርቶዶክስ ቤተክርስቲያን የተሰራ አንድ ስለ ሶዶምና ጎሞራ የሚገልጽ ፊልም ነበረ። እሱን ከፍቼ ይኸው ተመልከቱት። ሴትና ሴት የማይጋባበት ምክንያት፣ ወንድና ወንድ የማይጋባበት ምክንያት ይሄ ነው ተመልከቱ ብዬ አሳየኋቸው። እኔ ተጠይቄ መመለስ የማልችለውን ነገር የሚመልስ ብዙ አካል አለ። ካላወቅሽው ለልጆች አላውቀውም ማለትን ራሱ ማስለመድ ጥሩ ነገር ነው። አንዳንድ ነገር አሁን ከኔ አቅም በላይ የሆነ ጥያቄ ይጠይቁኛል። እኔ ይሄን ነገር አላነበብኩት አንብቤ ልንገራችሁ ወይ ደግሞ ከሌለ ጠይቅና ነግራችኋለሁ ብዬ ወይ ደግሞ ወደሚመለከተው ሰው ወስጄ ትምህርት አሰጣለሁ። እየተጠየቅንም ራሱ ትክክለኛ ኢንፎርሜሽን የምንሰጥ ወላጆች ጥቂት ነን። ሲጠየቅ አድበስብሶ ማለፍ። አሁን ስለ ትዳር ባነሳሽው ትንንሾችም ቢሆኑ ልጆች ይጠይቃሉ። ይመጡና ቤት ይናገራሉ። ማም እንትና እኮ ክራሽ ነው ምን ይሉኛል። አሁን አንዳንድ ጊዜ እና ይገርም ቢል ግን በጣም ያስደነግጠው። ግን ደንግጬም ማሳየት አልፈልግም። የራስ ትደነብራለች ከዛ ድጋሚ አትመጣ። ስለዚህ በጥበብ መጀመሪያ ልጆቹን በጥበብ መያዝ። በእርግጥ አሁን ላይ ያሉ ወላጆች አብዛኞቹ ያነባሉ። ስለ ልጆች አስተዳደግ በጣም ነው የምደሰተው። በጣም ከብዙ ወጣት ወላጆች ጋር ስናወራ ያነባሉ። ቀድመው ለኢንፎርሜሽኑ ይደርሳሉ። ቆይ ለልጄ ይሄን ላስተምራት ይላሉ ምናምን። ጥሩ ነገር ነው። ግን ከዛም በተጨማሪ ደግሞ ይሄ አስተማሪና ተማሪ ግንኙነት እንዳይሆን ፍሬንድሊ ነው መሆን ያለበት። ልጆች ከፈሩን አከተመ፣ በር ተዘግቷል። በቃ እኔን ከፈራችኝ ልጄ በቃ የለችም፣ መስመሯ አለቃ እየሄደች ነው። እንዳይፈሩ ማድረግ መጀመሪያ ያስፈልጋል። አንደኛ። ሌላው ስለ ትዳር ብዙ ወላጅ የማያወራበት ምክንያት ይመስለኛል እነሱም ትዳር መጀመሪያውኑ ገብቷቸው ምናምን አይደለም። አብዛኛው ሰው ትዳር ውስጥ የሚገባው ያው የድሮ ትዳር እንደሚታወቀው ነው። ቤተሰብ መርጦልሽ ምናምን ትገቢያለሽ። ከዛ በኋላ ትልልቆቹን እናቶች አሁን ስለ ትዳር ከመግባትሽ በፊት ምናምን ስትጠይቂ እኛ ብለን ከሰማን ጥሩ ምክር የሚሰጡ ወላጆች አሉ፣ ጥሩ እናቶች አሉ። እንዲህ ብታረጊ ለትዳር መቅደም ያለበት ይሄ ነው፣ ትዳር ላይ ስትገቢ እንዲያጋጥምሻል ብለው የሚነግሩ ጥሩ ወላጆች አሉ። ከዛ በተጨማሪ ግን ብዙ ሰው ኢንፎርሜሽኑ የለውም ብዬ የማስበው በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ቤተክርስቲያን ቅድመ የትዳር ጋብቻ ትምህርት ትሰጣለች ይመስለኛል። በእስልምናውም ሊኖር ይችላል፣ በፕሮቴስታንቱም ሊኖር ይችላል። ስለነሱን አላውቅም እኮ አለ እኮ መጽሐፉ ላይ የማውረዱ ጉዳይ ይመስላል። እና እኒህን ነገሮች እንኳን አሳዶ መውሰድ ያስፈልጋል። አሁን ትዳር ውስጥ ከመግባትሽ በፊት ስለ ትዳር ምን ማወቅ አለብኝ ብለሽ በራስሽ ብቻ ተመራምረሽ ወይ ጉግል ያስቀመጠውን ሐሳቦች ምናምን ብቻ ከመውሰድ እምነት ካለ ወደ እምነት ቦታ ሄዶ የእምነቱ አካላት መጠየቅ፣ ካልሆነም ደግሞ እንደምንም ፍርሃትን ሰብሮ ትልልቅ እናቶችን መጠየቅ። እንዳንማማር የሚያደርገን ያው መፈራራት ነው። እናቴን እፈራታለሁ አልጠይቃትም። ግንኙነቱ ራቅ ያለ ነው። የእናትና የልጅ ግንኙነት ከድሮ ራቅ ያለ ነው። እኔ እድለኛ ሆኜ ከእናቴ ጋር ሩቅ አልነበርኩም። አጋጣሚ ከቤቱም እንዳልኩሽ በጣም ተጫዋችና ግልጽ ስለነበርኩኝ ምንም ነገር ለሷ ሳልነግር አያስችለኝም፣ አይሆንልኝም። ምን ጠቀመሽ? በጣም ብዙ ነገር ቀድሜ ነው የምነግራት። ነገር ከመሆኑ በፊት እንዲህ ላረግ ነበር እንደዚህ ምናምን ስላት አይሆንም። ያው እሷ ግን እናት አይደለች፣ ስለምትፈራ እንዲህ በግልጽ አርጋም ባትነግረኝ። ለምን የድሮ እናቶች ያው አለመማሩም ራሱ ትልቅ ችግር ነው። የኔ እናት ግን ከተማረም በላይ ናት ብል እንዳትስቂብኝ እንጂ ከተማረም በላይ ናት። በቃ አንደኛ ውትድርና ስለነበረ ይሄ የወታደር ቤት እንትኑ ንቅት ያደረጋት ናት። ራሱ የእሱ ዲስፕሊን አለ። በዛ ላይ ከሰዎች ጋር የነበራት ብዙ ነገሮች ስለምታደርግ ለኮሚኒኬሽን ቅርብ ናት ምናምን ያ ነገሮች ስላሉ ጥሩ ናት። ግን ያም ሆኖ ስቲል ካልቸሩ ስለሚገድብ በግልጽ ይሄ ምናምን ልትልሽ አትችልም። ግን
ጥሩ መስመር አስይዛኛለች። አይሆንም ጓደኛ እንኳን አይታ አይ እንዲህ አይነት ነገር ይሄ አይሆንም አሁን በምልሽ ቶን ብቻ አይደለም አንዳንዴ ቁንጥጫም አለ እንዲገባኝ በደንብ አድርጋ እንደዛም እየተገረፍኩ ምናምን ግን እኔ እንትን አልልም በግልጽ ነበረ ነገሮችን መጠይቃት ማዋያት ምንም ምላት ፋይናሊ የደበኳት ነገር ምንድነው የባለቤቴ ነገር ነው አልተናገርኩም ምንም ቻይናዊ ምንም በቃ ምንም ጓደኛም እንዳለኝ ምንም አልተናገርኩም ፋይናሊ በሽማግሌ ነው የተነገራት ድንገት ነው አሁን ይሄ ካልቸር ራሱ እኔ በጣም ነው በቃ የሚያስደነግጠኝ በጣም ቆንጆ ነበርኛ ካልቸር ሽምግልና የሚላክበት ዋናው ነገር እናት አባትሽን ለማሳመን ነው ለመጠየቅ አይደለም ፍቃዱን ለመጠየቅ ይሁን እንደው ሞደርን ነው ጊዜው ምናምን ተግባብተው ጨርሰዋል ወላጅ እምቢ ማለት የለበትም ጥሩ ይሁን እሰየው ግን ቢያንስ የሚነገርበት መንገድ ምን አለ ቢስተካከል አሁን የለም እንዴ አለ እውነት ነው የምልሽ የትኛውም እናት ሽምግልና ሲላክለት በክብር ላይክ መጀመሪያ ተጠይቆ አይ እስቲ እናስብበት እንምከርበት ቢል ሁሉም ትልልቅ ወላጅ ያስደስተዋል ብዬ አስባለሁ በእርግጥ እኔም እህቶቼን አይቼ ነው ትልልቅ እህቶቼ እኛ ቤት ሽማግሌ ዘው እያለ ሲመጣ ነው አይቼ ማቀው እንዴት ነው መሆን ያለበት የመጀመሪያዋ እህቴ ስታገባ እናቴ ምንም የምታውቀው ነገር የለም ትዝ ይለኛል በረንዳ ላይ እንዲህ ውጪው ላይ እንዲህ ቁጭ ብለን ሽማግሌዎቹ መጡ ከዛ ምንድነው ምናምን ብላ እናንተ ጋር ነን ብለዋት ከዛ ገብተን ምንድነው ስትል እንዲህ ነው አረ ቆይ እስቲ ላስብበት ደግሞ የመጀመሪያዋ ነው ስትድርም የመጀመሪያዋ ነው ምናምንና ቆይ ምናምን ብላ በጣም ጭቅጭቅ ነበረው ትዝ ይለኛል እኔ ልጅ ነበርኩኝ እንደገና እህቴን በጣም ነበር የምወዳት እሷ በቃ ቆንጆ ናት ብታይ ስትመጣ ጸጉሯን ረጅም ነው ጸጉሯን እናበጥርላታለን እኔና ታናሽ እህቴ በቃ ብቻ ቤት ውስጥ የሆነ እንዴት ብዬ ልንገርሽ እንደሆነ አለን የምንላት ነገር ናት ደስታችን ናት ለሁላችንም እና እኔ ደግሞ ትንሽ ልጅ ነኝ የዛኔ ሽማግሌ ሲላክ ውጡልን ከቤታችን ውጡልን ምናምን ብዬ ሽማግሌዎቹ ላይ ሁሉ አለቀስኩኝ ማለት ነው ከዛ ቄስ ነበሩ ዝም በይ ምናምን ብለው በመስቀል ዝም በይ እንደዚህ አይባልም ምናምን ብለው እኔ መሰለኝ ምንድነው በልጅነቴ በቃ ሽማግሌ ናት ተላኩ ሽማግሌዎቹ እሷ ስትመጣ ይዘዋት ወዲያው ከኛ ቤት ይዘዋት ሊሄዱ በቃ እሷ ልትሄድብን ነው እኔ እያሰብኩ የነበረውና ቀስ ብለው አስረድተውኝ ምናምን እናቴም በቃ ቁጭ ብላ መክረው ማን ነው ምንድነው ብላ እንደገና ይሄን ነው ማቀው ነው ስለ ሽምግልና ትክክለኛው መንገድ ብዬ ማስብ ከዛ ሌሎቹም በዚሁ መንገድ ነው ሽማግሌ የላኩ ያየሁት እናቴ ሳትሰማ ተደብቆ ምናምን የእንትና ሽማግሌ ሊላክ ነው በሉ እንዳትነግሯት ምናምን ተብሎ ነው ድንገት ሰርፕራይዝ የሚያደርጉት አሁን አይ ዶንት ኖ ከውስጥ ጨርሰው እንደሆነ ባላቅም ግን ሽምግልና ተብሎ የሚደገስ ድግስ መኖሩን አላቅምኛ ካልቸር ላይ በእርግጥ ሁለተኛውን ጊዜ አሁን ለኔ የመጀመሪያ ጊዜ መጡ ላይ ሽምግልና ሲመለስ የመጀመሪያ ጊዜ መጡ ጠየቁ ላስብበት ታላቆቿን ለማክራለች ሄዱ ከዛ እንደውም አንድ ወር ጊዜ ነበር ያለቻቸው 15 ቀን አድርጎልን ምናምን ስትባል በሉሽ እንዳላችሁት ከ15 ቀን በኋላ ሲመጡ የሆነ ትንሽዬ ምሳ ነገር ጀስት 4-5 ሽማግሌ ነው የመጣው ለነሱም ይሁን ምሳ ተዘጋጀ መተው እሱን እየበሉ ያው በቃ እሺታቸውን ይገልጻሉ እሺታ መግለጫ ነው ብዬ ማስበው እዚህ ጋር ቤት ይላቋርጥሽና እንግዲህ ባለቤትሽ ቻይናዊ ነው እንዴት ተቀበሉ ሽምግልና ሂደት አለ በእነሱ ካልቸር አለ በእነሱ ካልቸር አለ ግን ያው እንደኛ እንደዚህ 4-5 ሰው ምናምን ልከሽ ባይሆንም አብዛኛው ቻይናዊ የሚያገባው በቤተሰብ ምርጫ ነው ቤተሰብ ነው የሚመርጥላቸው አብዛኞቹ ወይ እናት ወይ አባት የሚያውቁት የቅርብ ሰው የሚያውቀው ምናምን ተብሎ የከሊት ልጅ ናት እናቃታለን እንዴት ነው አስብበት ምናምን ተብሎ ለራሱ ተነግሮት ምናምን ሚስት አምጥተልልህ ነው ባል አምጥተንልሻል ምናምን ተብለው ነው የሚጋቡት ይሄም አንዱ የሽምግልና ዘዴያቸው ነው ከዛ ደግሞ ጥሎሻል እንግዲህ ይሄ በቃ የነሱ ባህል አስጠብቀውት ይሄው እስካሁን ድረስ አሉ እንደ ቻይና የሰለጠነ ሀገር የለም አይደል
ስልጣኔው ላይ ጥግ ደርሰዋል። ሮቦት ሰርተው በሮቦት መነጋገር ጀምረዋል። በደንብ አድርገው ሰልጥነዋል። ሆቴል ላይ ምናምን የሚያስተናግደው ሮቦት ነው። ባህላቸውን ግን አልተውትም። እና እኛ ጋር ለምንድን ነው የተውነው? አሁን ይሄንን ይመጣሉ፣ እዚህ ጋር ይጠይቃሉ። ጊዜ ለማሳጠር ነው እንዳትኝ። ጊዜ እኮ በሽበሽ ነው ያለን። ለምንድን ነው ባህል እየተተወ እየተቀረፈ የሆነ ነገር እየተተወ በመጣ ቁጥር ጭራሽ እየተሰረዘ ይመጣል። አሁን ሽምግልና የሚለው ባህል ጭራሽ ከባህሉ ተቆርጦ እንዳይወጣ ነው የሚሰጋው። የማይደግፉኝ ብዙ ሰዎች እንደሚኖሩ አስተውላለሁ። ግን ቢሆን ቢቀጥል ጥሩ የሚሆነው የቆየው ትዳር የቆየው ባህል ቢመለስ ለትዳር አንዱ የእውነት ሚስጥር አለው። ይሄ ሽምግልና በሽምግልና ስትጋቢ ሊጠይቄ እኮ ነው ለምን ያገባኋት ብሎ እንዲያስብ ያደርገዋል። ሳይኮሎጂካሊ ሰውየው እንዲያስብ ያደርገዋል። ሊያገባት የመጣውን ባሏን እንዲያስብ ያደርገዋል። አይ እሷን እኮ ቤተሰቧን ጠይቄ በክብር እጃቸውን ስሜ ጉልበት ስሜ ነው የወሰድኳት የሚል እሳቤ እንዲመጣበት ያደርጋል። ለእኔ ጠቅሞኛል። አሁን ባለቤቴ ሽማግሌ ልኮ ያንን ሁሉ ነገር አይቶ ምናምን እንደውም የሚገርምሽ ሽምግልና ላይ ያው ውስኪ ነው የሚወሰደው። እነሱ እንደውም ይሄ ከፍ ለማድረግ ብሎ በጉ ምን አደረጉት መሰለሽ? ቻይናዊ ነው አንደኛው ሽማግሌ ገዝቶ ይዞት ሄዶ አጥቦት በጉን ጫርጎ አጥቦ እንትን በብሩሽ እየቦረሽ አቧራውን በደንብ አድርጎ አጥቦት አጸዳድቶት እዚህ ቀንዱ ላይ የሆነ በቀይ ሪባን ያምራው ተሰርቶ ወገቡ ላይ በቀይ ሪባን ታስሮ ጭራው ላይ ቀይ ሪባን ምናምን አድርገው እነሱ ያው ቀይ ባህላቸው በጣም ነው የሚወዱት ቀይ ከለር እና የጥሩ ነገር መግለጫቸው ነው። ብልጽግናቸውን የሚገልጹት በሱ ነው። ደስታቸውን ምናምን እንደዛ አድርገው በእግራሱ እየጎተቱ ይዘው መጡ ማለት ነው። እንዴት ተቀበላቸው ቤተሰብ? እናቴ ጭራነ በቃ የሳቀችው እንደ ሙዴ ፈላው። ሽምግልና ላይ አንደኛ በግ መምጣቱ እሺ ይሁን እሱም ይሁን አልኩባለ በቃ በጣም የተሸለመ ምን እንድናረገው ይሄንማ ጌጥ አድርገን ሙዚየም ነው የምናስቀምጠው እያሉ ሲቀልዱብኝ ነበር ረጅም ጊዜና ግን ከዚህ ጋር ያያዝሽ ማለት እንዴት አዩት ቤተሰቦችሽ ከቻይና መጋባትሽ? በጣም ፈርተው ነበረ። በጣም ስጋት ነበራቸውና እኔ ደግሞ ስለ ቻይናዊ ምንም ነው መረጃ የሌለኝ። የሚገርምሽ ሰው ይውደዳቸው ሰው ይጥላቸው፣ ሰዎች ምን ይበላቸው የሚተረትባቸው ተረት እንዳለ እነዚህን ሁሉ የሰማሁት ዘግይቼ ከሱ ጋር ጓደኛ ከሆኑ በኋላ በየመንገዱ ሲጎነታተሉ ምንድን የተለየው ነገር ምን አድርጌ ምንድነው? ሰዎች አሁን ከሌሎች ፈረንጆች ጋር ያቸዋለሁ ማንም ምንም አይላቸውም። እኔ ምንድን የተለየው ነገር ምንድን ያደረኩት ምናምን ብዬ በኋላ ሳይ ብዙ ሰው ቻይናዊ አይወዱም። ምን እንዳረጉን ራሱ በማላውቀው ሁኔታ አይወዷቸውም። በቃ እጠይቃለሁ አንዳንድ ጊዜ ለምንድን ነው ቻይናውያን የምጠሏቸው ምናምን ብዬ። አንዳንድ ሰው ሲጋራቸው ምናምን ይልሻል። እሺ እኔ ባልኩ አያጨስም ታዲያ ለምንድን ነው በየአደባባዩ? ግን እግዚአብሔር ይመስገን ያው ብዙ ሰው ይረዳኛል። እስከው ደግሞ ከወሰድን በኋላ በእውነት በሞገስ ተሸልመናል። እግዚአብሔር ክብሩን ይውሰድ። ማንም ሰው ዞር ብሎ ኮንትሮልም አይቶንም አያውቅም። ከዛ ወዲያ ተቀበል። እግዚአብሔር ይመስገን። እግዚአብሔር ሞገስ ሆነኝ። ሞገስ የሆነልኝ እግዚአብሔር ነው እንጂ እውነት ለመናገር እናቴም በጣም ከፍቷት ነበር መጀመሪያ ሳታውቅ። የራስሽን ባህል ብታገቢ ምናምን ነው የሚመርጡት። በጣም ነበር የጨቀጨቀችኝና ምንድን ነው ማለት እንዴት ተገናኘሽ? እንዴት ወደድሽው? እንዴት ማለት ሃይማኖት የሌለው ሰው ምናምን አለችኝ። ያው ለእሷ ትልቁ መስፈርት ሃይማኖት ነው። ብዙ ፖድካስት ላይ አውርቼዋለሁ እና እኔ ደግሞ የምጠየቀውን ስላወቅኩ ሬዲ አድርጌ ቁጭ ብያለሁ። አስጠምቄያለሁ። ይኸው የተጠመቀበት የስራ ፈቃድ ይኸው፣ ፓስፖርት ይኸው፣ ያላገባ ምናምን ይኸው፣ በውጭ ጉዳይ በምን አረጋግጬ ይዤ ነበር የተቀመጥኩትና ያው ተቀበሉኝ ፋይናሊ። ከቤተሰብ ጋር ብሌንድ ማድረግስ አንቺም ከዛ ካልቸር ጋር ከሱ ቤተሰብ ጋርስ የነበረው ነገር? በጣም ለራሴ የሚያስደነግጠኝና የገረመኝ ነገር እሱ ነው። ማለት በጣም ጥቁር እንደሚፈሩ ተመልክቻለሁ ከሱ ጋር ከሆንኩ በኋላ። እዚህ ኢትዮጵያ ውስጥ የሚኖሩት ቻይኖች ብዙ ጊዜ እንትን ይላሉ በቃ ማለት ከለራችንን ምናምን ይደነግጡ ነበረ እና በተለይ እዛ ቻይና ደግሞ ያለ ሰው
ወደ አፍሪካ መጥቶ የማያውቅ ቻይናዊ ስለ አፍሪካ ያለው ስዕል በጣም ነው የሚሰቀጥጥሽ። በቃ አፍሪካ ስትዩ ገና የሚመጣለት ምግብ የሌለው፣ መጠለያ የሌለው፣ በረሃብ የሚኖር፣ ጸጉራቸው ክርትት ያለ ጥቋቁር ሰዎች ራቁታቸውን የሚኖሩ በቃ ይሄ ነው እነሱ የተሰራው ነገርና ሲመጡ ግን ይቀየራሉ። ሲመጡ ይወዱታል ሀገሩ። ሲመጡ ያው የኛ ሴቶች በጣም ነው የምናምረው፣ ይወዱናል። በቃ ላይክ ካልቸሩን ይወዱታል ምናምን። ከዛ በኋላ የተግባቡሽ ይመጣሉ። እናትና አባቱ ጋር ግን ስንመጣ ወደዚህ መታወቁ እንዳልኩት ስለ አፍሪካ ያላቸው ግምት በጣም በጣም የወረደ ነው። እየፈራው ነው ሄድኩት። ወይኔ ጉዴ ማለት እንትን እንዳይል እንዴት ይሆን የሚቀበሉ ያስጨንቃል። እንዴት ነው ማለት ምንድን ነው የሚሉ አሁን ፊት ቢነሱኝስ ምናምን ለራሴ ነው የምጉረመረመው። ይሄን ከዛ በፊት ለሰርጋችን ለምንም በቪዲዮ ኮል በደንብ ስናወራቸው ቆይተናል። አይተውኛል፣ ተያይተናል። ሲያዩኝ ግን ምንድነው ማየው በቃ እየሳቁ ነው የሚያወሩኝ ምናምን ይሉኛል። ከዛ የሆነ ጥያቄ ጠይቁታል። እኔ ቻይንኛ አልችልም። ከዛ ይመልስላቸዋል። ምንድን ነው ያሉኝ ስለው አይ አፍሪካዊ አትመስልም ነው የሚሉት። ከዛ ዋሽተህ ነው ምናምን እያሉኝ ነው። አፍሪካዊ አይደለችም ወይም አፍሪካ ቻይና የሚመስል ነገር አለሽ ማለት በመኖር ሂደት ውስጥ ነው የተመሳሰላችሁ። አይ ቲንክ እሱ በመኖር የመጣ ነው አስባለሁ። እኔ እንጃ እንግዲህ ማለት ብዙ ሰው ማለት ጀመረ እንደዚህ ያለ ከቅርብ ጊዜ ወዲህ ማለት ነው እንጂ እኔ እንግዲህ እስከማውቀው ስወለድም ያው ፀየም ያልኩ ልጅ ነበርኩኝ። የጎራዳ ምናምን እየተባልኩ ነው ያደግኩት። የሆነ በደንብ የአፍሪካ ገጽ የያዝኩ ልጅ ነበርኩ እስከ ሆነ እድሜ እስከማውቀው ማለት ነው። ከቤተሰቤ ለየት ያለ መልክ ነው ያለኝ። ብዙዎቹ ሰልክክ ያሉ ምናምን፣ ቆዳቸውን በጣም ነጭ ቀዮች ናቸው አብዛኞቹ የእህቶቼ ወንድሞቼ ነው። እኔ እንደውም ለየት ያለ መልክ ነው ያለኝ ከቤተሰቡ። ትንሽ ወደ አባቴ ያደላለሁ። አባቴ ጸይም ነው፣ ጸጉሩ በጣም እንደዚህ የሚያምር ጸጉር ነው ያለው ምናምን እና ከሱ የወሰድኩት ብዙ ነገር አለ እኔ እና እቤቱ ሲሄድ እንደውም በሚገርም ሁኔታ እሳት እንደዚህ ያበራሉ። ለተጋቡ ለአዲስ ጥንዶች እሳት ይለኩሱና ሁለት እሳት ይለኩሱና በዛች በእሳቱ መሃል ተያይዘሽ እጅን ተያይዘሽ ታልፊያለሽ። ምንም ችግርን አብረን እንሻገራለን ነው ሜሴጁ። ያ ምንም ችግርን አብረን እንሻገራለን። እንደገና ጥሩ የመልካም ምኞት መግለጫ ነው። ብርሃን ይሁንላችሁ፣ እንደዚህ ሙቀት ይሁንላችሁ፣ እሳቱ ደግሞ አብራችሁ የምትሻገሩት ይሁን ምናምን አይነት ትርጉም ያለው ነው እና ደስ ይላል በጣም። እንደዛ አድርገው የሆነ ስዊት አለ የሚቀበሉበት ውስጡ ሰሊጥና ስኳር ምናምን አድርገው ጣፋጭ ነገር አድርገው ጠቅልለው ያጎርሱሻል ስትገቢ። እንደዚህ ህይወታችሁ ይጣፍጥ አይነት። እዛ ነበር ሰርጋችሁ? አይ እዚህ ነበረ። ወደዛ ስንሄድ ነው የምልሽ። አባት እናቱ አልመጡም። በጣም ሰው ቢያውቀው ብዬ ደስ የሚለው ቻይናውያን አብዛኞቹ ፓስፖርት ራሱ የላቸውም። የሚገርምሽ ከሀገር ሀገር መጎብኘት ይወዳሉ፣ ግን ሀገራቸው ራሱ ግዛቱ ሰፊ ስለሆነ እዛው ነው ሲሽከረከሩ የሚኖሩት እንጂ እንዲህ ወደ አፍሪካ ለመምጣት ድፍረት ወደሆነ ሀገር ምናምን ለመሄድ ያሁን አዲሱ ጄኔሬሽን እንደዛ የሚሞክረው እንጂ የድሮዎቹ ግን በቃ ልክ እንደኛ እናት አባት ናቸው። ፓስፖርት የላቸውም። አየር ላይ ወጥተው አያውቁም። በመኪና ይጓዛሉ። በምንድነው በመርከብ ምናምን ይሄዳሉ። ያው እቺ ሳይክላቸው የተለመደች ናት። በሳይክል ይሄዳሉ እንጂ በጣም አብዛኞቹ የሚገርምሽ ፕሌን ላይ ራሱ ወጥተው አያውቁም። እናትና አባቱ ያው ፈሩ። ጠራ ናቸው፣ ጋበዝ ናቸው። ቢመጡ ደስ ይለኝ ነበረ፣ ግን እኛ ትልልቅ ሰዎች ሆነናል። መንገድ ላይ አንድ ነገር በቃ ፕሌንን ራሱ መፍራት እና እንደኛው ባህል ማለት ነው። እና ስለዚህ እኛ ሄድን ማለት ነው። ከዛ አሻገሩን በዛ በሚገርም አቀባበል። ቤተሰቡ ሁሉ በቃ ሽር ጉድ ብለው ተቀበሉን። ሀገር ምግብ ሰርተው አባትየው ናቸው የሚገርምሽ ወገባቸውን አስረው እንደ ልጄ ሲመጣ ነው እኔ ራሴ እሰራለሁ ብሎ በጣም ደስ የሚሉ በቃ ብዙ ምግብ ተሰርቶ ምናምን ዌልካም ያሉንና ተገረምኩ ለራሴ። ከዛ እየቀረብኳቸው ስመጣ ደግሞ ይበልጥ ተገረምኩኝ። በቃ በጣም እንደዚህ ማለት እንደለካ እኔ ኢትዮጵያዊ ጋብቻ ይመስለኝ ነበር የሁሉ ትህትና። ምናቸው ኢምፕረስ አደረገሽ? ማለት ቤተሰባዊ ትስስራቸው ነው ይመስለኝ። ይሄ በቃ አቀባበላቸው ልክ ይሄ የገጠር አለ አይደል? የገጠር ሰው ሲቀበሉሽ ያለው
ጎረቤት አላቸው በዙሪያቸው በጣም ብዙ ጎረቤት። ከዛ በቃ ከገባንበት ቀን ጀምሮ ለአንድ ወር ያክል አላረፍንም ነው የምልሽ። ምግብ ያቋጠሩ ይዘው ይመጣሉ። እንኳን ደህና መጣችሁ ይላሉ። በቃ ደግሞ እነሱ ድምጻቸው በጣም ላውድ ናቸው። የሚገቡት ሲገቡ በቃ እንኳን ደህና መጣችሁ ምናምን። እኛ ውሮ እንላለን፣ ቅጥል ስም ለሰው ስንሰጥ ውሮ ነበር የሚሉት ባህል። ሻውማው ይሉታል። ሻውማው ማለት ትንሽዬ ድመት ማለት ነው። ይሄንን አያቱ ናት የሰጠችው ይሄንን ስምና ወደ 9-10 ጊዜ አደጋ ደርሶበት ምናምን አሉ በልጅነቱ። አንዴ ጉድጓድ ውስጥ ገብቷል፣ አንዴ ውሃ ውስጥ ጠልቆ ወንዝ ውስጥ ገብቷል፣ አንዴ ከፎቅ ነገር ላይ ወድቋል ምናምን፣ ኤሌክትሪክ ይዞት ያውቃል። እነዚህ ነገሮች ሁሉ ሲያልፍ ይሄ ድመት እንትን ያለው ምናምን ብላ አያትየው ሻውማው አለችው። ይሄ ትንሽዬ ድመት ማለት ነውና በቃ ሲመጡ ሻውማው ይላሉ። ምንድነው ና ስለ አፈረ መጀመሪያ ነገር አልፈለገም በኋላ እኔ በቃ ይሄን ማወቅ አለብኝ ማው ድመት እንደሆነ አውቃለሁ። ስምን ይሄ በነገርሽ ላይ ቋንቋቸው ራሱ ይገርመኛል። የጽሁፉ ይሄ አልፋቤቶቹ ይሄ ካራክተሮቹ ምናምን አልጋን የሚመስል አሁን አልጋ ሲጽፉ አልጋን የሚመስል ውሃ ሲጽፉ ውሃን ነገር ወንዝ የሚመስል አይነት ነገር ስዕል ይመስላል አይደል? እንደዛ ነገር ነውና ድምጽም ሲያወጡ አሁን ድመት ሚያው አይደለም ማው እንደዛ ነገር ነውና እቺን አውቃታለሁ። ስለዚህ ምንድን ነው የሚሉ ሲጠሩ ምን እያሉ ነው አልኩት። በቃ ድመት ምናምን ብለው ነው ብሎ ሙሉ ታሪኩን ነገረኝ። አያቴ እንደዚህ ምናምን አለ ማለት ነው። እና በቃ መጣ ሱሮ መጣ እያሉ እንግዲህ አስቢ በቃ ማአት ሰው እየመጣ ከቦሽ ቀን ሙሉ ሲያወሩሽ ይውላሉ። ጥለውሽ አይሄዱም። ለልጆቼ ጊፍት ይዘው ይመጣሉ። በቃ ተገረምኩኝ። ከዛ ደግሞ አጋጣሚ ሆኖ እኛ በቆየንበት ሰዓት ላይ ሰርግ ነበር ሰፈር ውስጥና ከባለቤት አባት ቤት ሳህን ሲዋሱ አየኋቸው። ባህሌ ቤት ዞራ ቻይና ውስጥ እንደዚህ መዋዋስ አለ። በጣም ገርሞ ብዬ በቃ በጣም ተደንቄ። ከዛስ ሄደው ዕቃ ያጥባሉ፣ ያግዛሉ፣ ቬጅቴብሎች ይቆራርጣሉ፣ የሆነ ነገር ገዝተው ይመጣሉ። ወንዶቹ ናቸው የሚያበስሉት በእነሱ ባህል። ሴቶቹ ስራቸው ማጽዳት፣ መከታተፍ ምናምን ነው። ማብሰሉ ላይ ግን ለምን ለወንድ እንደሰጡት ባላቅም ግን ወንዶቹ በጣም በቃ ቆንጆ አርጎ ይሰራሉ። እንደውም ካልጣፈጠ ምንድነው ይሄ ሴት ነው እንደ ይሰራል ምናምን በተቃራኒ እና እንደዛ በቃ ሲያበስሉ ምን ብያይቼ በጣም ነው የተገረምኩት። የሰው ባህል ራሱ የሚያከብሩበት መንገድ። አሁን የሆነ ነገር ሊያረጉ ይሞክሩና እቺ ልጅ ተወዶ ይሆን ይሄ ነገር ተወዶ ይሆን እንዲህ ብንላት ደስ ይላት ይሆን ተሰማት እንዴ ምናምን ብለው ይጠይቁታል። እሱ በጣም በቃ ተጨንቀው ሰው የሚያስተናግዱትና የሆነ ጊዜ ግንቦት ልደታ በዓል ነበረና እኛ ደግሞ ያው በእኛ ሀገር ባህል አውጥተን ውጪ ሃይማኖታዊ ነው በእርግጥ ቡና እናፈላለን፣ እንደዚህ የእመቤታችን ልደት እናከብራለን። ያንን ነገር ማሳየት ስለፈለኩ ወቅቱም ስለገጠመልኝ እዛው ሆኜ ወቅቱ ገጠመ። እኔ ደግሞ በጣም የምወደው በዓል ነው የእመቤታችን ልደት እና ሳሬን ጎዘጎዝኩ ውጪ ላይ ቡናዬን አቀረብኩኝ ምናምን። ከዛ ምስሎች ነበሩኝና እነዛን ቅዱሳት ምስሎች ለመስቀል ታገላለሁ። አንዱ የእመቤታችን ስዕል ነው፣ አንዱ የጌታ ስዕል ነውና እሱን ለመስቀል ስታገል አባትዬው ቆሞ ያዩኛል። ማገዝ ፈልገዋል ግን ፈሩኝ። ደግሞ ባይነካስ በዚህች ልጅ ባህል ባይነካስ ብለው ፈርተው ቆመዋልና በኋላ በእንትን ነበር የምንግባባው። እንዲች መተርጎም ያለችው ልጅ ማሽን አወሩኝ። ይሄ ነገር እኔ መንካት እችላለሁ ወይ? የኔ ሃይማኖት ስላልሆነ ችግር ከሌለው ላግዝሽ። በጣም ነው የተደነቅኩት። በቃ በጣም እኛ አሁን ባህል አለን ሃይማኖት አለን ምናምን ብለን ፈጣሪን እንፈራለን። እነዚህ ሰዎች ግን ሃይማኖትም የላቸውም። አሁን ወይ ባለቤቴ አባት በተለይ ምን አይመስልም። ምንድን ነው የሚያምኑት? እስቲ እንደው በጠቅላላ አድርገሽ ቻይናዎች ያው ቡዲዝም በደንብ ወቀው ይሄዳሉ፣ ቡዳ ምናምን ይሄዳሉ። ግን አብዛኞቹ እንደ እምነት ሳይሆን እንደ መዝናኛ ነው የሚያደርጉት። የተወሰኑት ደግሞ ይሄ በሜዲቴሽንም በምንም እንደ ሃይማኖት እንደ አምልኮ አድርገው ደግሞ የተቀበሉት አሉ። አንዳንዶቹ ግን ለጊዜ ማሳለፊያ ምናምን የሚሄዱ
እንትኖችም አሉ። ግን በአጠቃላይ ቡዲዝም በደንብ ሰርጾ የገባ እምነት ነው። እሱ ነው በደንብ የሚከተሉት። ግን አብዛኛው ቻይናዊ አምላክህ ማን ነው ብለሽ ስትጠይቂያቸው ከአያት በኋላ መቁጠር አልፈልግም ነው የሚሉሽ። ማለት ማን ፈጠረኝ፣ ማን ወርልድን እንደዚህ አድርጎ ሰራት፣ ዓለም የማን ነው፣ ዓለም ይጠፋል አይጠፋም፣ ምን ስሞት የት ነው የሚሄደው፣ ይሄን ማወቅ አልፈልግም። ያለሁበት የኑሮ ውጣ ውረድ ይበቃኛል። እንደዛ ነው የሚመልሱልሽ አብዛኞቹ። የተወሰኑት ደግሞ መኒ ገንዘብ በጣም ነው የሚያመልኩት። ማለት ገንዘብ ካለ ሁሉም አለ ብለው ነው የሚያስቡት። እና እኔ አንዳንዴ ያው እነዚህን ጥያቄዎች ሃይማኖቴን ስለሚያስገድደኝ እግዚአብሔርን ሳልነግር መውጣት በጣም እንትን ምለው ማልወደው እና ሳልነግራቸው አልሄድም። በአጋጣሚ ያገኘሁትን ቻይናዊ ሁሉ ማን ፈጠረህ፣ ለምን ተፈጠርክ፣ ስትሞት የት ትሄዳለህ፣ ከዛ ገንዘብ ሲያልቅስ የሚሰማ ስሜት ምንድን ነው? ገንዘብ ሲመጣ ብቻ ከሆነ የሚያስደስትህ ሲጠፋ ስለምን አያስደስትም? አምላክ ከሆነ እያመለከው እየወደድከው ለምን አይቆይም አብሮ ኪስ ውስጥ? እንዲህ አይነት ጥያቄዎችን ጠይቃቸዋለሁ። ያው ቀጥሎ እንግዲህ እግዚአብሔር ደግሞ ይፍታላቸው በሚል ትቼ ይሄዳለሁ። ግን ያው ጥያቄ መፍጠሩ አይቀርም ወደፊት። እዚህ ላይ እምነት ማለት ኢትዮጵያ በሙስሊም በክርስቲያን ብታይ በጣም አብዛኛው 90% እንግዲህ አማኝ ማህበረሰብ ነው ብለን እናስባለን። ስብዕናችን ለምንድን ነው ያልተሰራው? ማለት የቱ ጋር ነው የተላለፈው? ብዙ ጊዜ በተለይ አሁን የምናያቸው ነገሮች አሉ። በተቃራኒው ደግሞ ወደ ቻይና ስትሄጂ ይሄ ነው የሚባል የእምነት ስርዓት ሳይኖር የተሰሩ ስብዕናዎች አሉ፣ ትትናዎች አሉ እና ነን ብለን የምናስበውን ግን ያልሆናቸውን በጣም ብዙ ነገር ነው ማየው። ቻይና ብቻ ሳይሆን የአሜሪካ በነበርኩባቸው ጊዜያቶች የማያቸው ነገሮች በጣም ኢምፕሬስ ያደርገኛል። ሰው በጣም ይከባበራል። አንድ እንደ ኤግዛምፕል ባስቀምጥልሽ መኪና ስትነጂ ኦልዌ የምትባል ቦታ አለች እና መኪና ከአራት አቅጣጫ ነው የሚመጣው። ትራፊክ የለም፣ ላይት የለም። በዚህ ይመጣል፣ ከፊት ለፊት ይመጣል፣ በዚህ ይመጣል፣ በዚህ ይመጣል። ህጉ ምንድን ነው? መጀመሪያ የመጣ ቀድሞ ያልፋል። የሚገርምሽ ነገር አንዳንዴ ቆመን ስንገባበዝ ማንም አያልፍም። የሚገርም ትህትና ነው። እውነቱን ለመናገር የመጀመሪያ አሜሪካ ሲሄድ የእብድ ሀገር ነበር የሚመስለኝ እና በፍጹም ነው የምልሽ ሁሉም ሰው ሌሉን ጠብቆ ነው የሚሄደው። አንድ ሰው መግባት ፈልጎ ፍሬቻ ካበራ አሁን እዚህ ስተዝጋበት ላለማስገባት ነው ምንሽ ቀዳደመው እና ሪሊ እንደ ኑሮም ስንኖር ያህል የሚያጣድፍ ነገር ኑሮ አይደለም። ግን ሰውን ስታዩ እያበደ ነው። ሁሌ ጥድፊያ ውስጥ ነው ያለነው። ሁሌ ጸብ ላይ ነው ያለነው። ትራፊክ ላይት ላይ ያለውን ክርክር፣ ድብድብ፣ አንዳንዴ መኪና ቆሞ እኮ ድብድብ ሁሉ አለ እና ስብዕናችን ለምንድን ነው የወረደው? በጣም መሰገነው ነገሮች ነው የሚታዩት። አሁን አብዛኛው ይሄን ብታይ በእርግጠኝነት የሆነ እምነት ጎራ ውስጥ ያለ ሰው ነው እና የቱ ጋር ነው የተላለፈው? እንግዲህ አሁን ያው እኔ አስተማሪም አይደለም ጥያቄ መላሽም አይደለም። ግን ሀሳብ ስለሆነ የምናንሸራሽረው እንደኔ ሀሳብ እኔም አይቼ ያነሳሉኝ ነገሮች ነው የምናገረው እና የራሴን ኦፒኒየን ነው የማወራው ይመስለኛል። ሙስሊሙም ይሁን ኦርቶዶክሱም ይሁን እምነቱን አለማንበብ፣ አለማወቅ፣ ለእውቀቱ ክፍት አለመሆን ነው እንደዚህ ያደረገን። የዘልማድ ሰዎች ነን አብዛኞቻችን በዘልማድ መስጊድ እንሄዳለን ምናምን። ግን ምን ይላል? ምን እየተማሩ ነው? ምንድነው የሚያስተምረው? ሃይማኖት ስለ ፍቅር፣ ስለ የለም አንጠይቅ፣ ስለ መከባበር፣ ስለ ደግነት። ኦርቶዶክሱን ጋር ስትሄጂ ይመጣል፣ ንግስ ያነግሳል፣ እልል ይላል፣ ጧፍ ይሰጣል፣ ያበራል። ምን ይላል? ግን እኔ ምንድነው ያለብኝ? እንግዲህ አሁን እኔ ማውራት የምችለው ኦርቶዶክስ ስለሆንኩኝ ስለ ኦርቶዶክስ ነው ማውራት የምችለው እና ኦርቶዶክስ ክርስቲያን ላይ የተማርነው መሆኑም ያለብን ምሰሉም የተባልነው ክርስቶስን ላይ ምሰሉ የተባልነው በአንድ መጽሐፍ ላይ ምንድነው ማህተመ ጋንዲ ክርስቲያኖች ደስ ይሉኛል ግን ክርስቶስን ብቻ ነው ያየሁት እንጂ ክርስቶስን የመሰለ ሌላ ስላላየው ነው ክርስቲያንም አልሆነም ብለው ነበረ። እና ይሄ አሁን በጣም የሚያሳዝነው ነገር ነው እንግዲህ ከምትሰሙ ነገሮች ማለት ነው። እና የሆነውም እሱም ነው። አልመሰልንም፣ አልሆንም የተባልነው ሂዱበት የተባልነው መንገድ ላይ ይሄድን አይደለም። እንትኑ ህጉን እንፈጽማለን እንደ ህግ
ህግ ስለሆነ ብቻ ተነስተሽ ቤተክርስቲያን ትሄጃለሽ፣ ነጠላ ለብሰሽ ትገኛለሽ ምናምን። ነገር ግን ሆነናል እኔ እንጃ ማለት የሆነ ሰው የለም፣ አብዛኞቻችን አይደለንም። እና ዋናው ክፍተት የፈጠረው እውቀቱን አለመያዝ ነው። አይተሽ ከሆነ የሁለት ሃይማኖት ሰዎች ራሱ ስንገናኝ ሃይማኖት እንዳለው ሰው አይደለም ክርክራቸው፣ እንደ ፖለቲካ ሰዎች መሰዳደብ። ሃይማኖት ጠባቂ የለውም። ኢቨን እኔ እናቴ ማምነው አንቺን ለማበሳጨት ነው አይደል? yes እሱን ነው የምልሽ። አሁን እኔ የኔን እምነት የምነግርሽ አንቺ እንድትበሳጭ መሆን የለበትም። እኔ ያመንኩበት እምነት እውነት ነው፣ ትክክል ነው፣ እኔ የምሄደው መንገድ እኮ ትክክል ነው የምልሽ በአንደበቴ መሆን የለበትም። ተግባርሽ ሊያሳምነኝ እኔ ላይ ተግባሬ ላይ ስታይ ኤሚ ትጠይቂያለሽ፣ ከየት መጣሽው እንዴት አወቅሽው ብለሽ ትጠይቂኛለሽ። ያን ጊዜ አይ አስተማሪን ክርስቶስ ነው ብዬ ለመመለስ ኃይል ይኖረኛል። አሁን ግን እኛ እንደዛ አይደለም፣ በፍጹም አይደለም። እንዳልሽው አሁን የመንገዱን እንደ ምሳሌ ያነሳሽው እንጂ ዲሲፕሊኖቻችን የእምነት ቦታ ላይ ራሱ ስንገፋፋ እንገኛለን። ይሄ እኔ ቦታ ነው፣ ይሄ እንትና ነው፣ ዞር በይ ከዚህ ጋር ምናምን ስንባባል ግን ሄድ ነው አንድ ወደሚያደርገው እምነት እና እምነቱ ላይ እውቀቱን አይናችን ገልጠን እውቀት ቅድም ብርሃን ነው ስትይ ነበረ። ትክክል ነው፣ እውቀት ነው ብርሃን። ያ የእውቀት ብርሃን አይምሮሽ ውስጥ ካልበራ በምንም ተአምር ትህትናም ሊመጣ አይችልም። በምንም ተአምር ሃይማኖት ያላቸው ህዝቦች መባልም አንችልም። ሃይማኖት እኮ አለን፣ እሴቱ አለን። ግን እኛ ሄደንበታል ወይ? እየጨበት አይደለም። በደፈነው አብዛኞቻችን፣ ጥቂቶች ናቸው። ሌላው የሌለው ነው ይመስለን። እንዳልኩሽ በቃ ቅድም ጠቃቅሰሽዋል አይደል? ውጭ ያደጉ ልጆች ዲሲፕሊን ናቸው። ይህ ነገር በየቦታው ነው የምታየው። ለምሳሌ የሆነ ሞል ስትገቢ እኔ ቀድሜሽ ከገባው በር ዘግቼብሽ አልገባም። በቃ እንደ ባህል የያዟቸው አንዳንድ በጣም ኢምፕሬስ የሚያደርጉ ነገሮች አሉ። በቃ ስታዩ የሆነ ጀጅ የምታደርጊውን አይነት አለባበስ የለበሰ ምናልባት ጸጉሩን ያንጨፈረረ ሊሆን ይችላል። በር ይዞልሽ አንቺን ካላሳለፈ በፍጹም አይገባም እና እንደ ነውር ነው የሚታየው። ማንም ሰው የሆነ ቦታ ላይ ጉዳይ ለማስፈጸም ሰልፍ ላይ ሆነሽ አልፎሽ አይገባም። ቅድም ስትዩ እንደነበር ምስጋናና ይቅርታ ከአንደበታቸው አይለይም። ጫጫታ የለም፣ መገፋፋት የለም። እውነት ቦታዋን ስታገኝ ታያለሽ። አይዋሹም ልጆቹ። በጣም ነው የሚደነግጡት። ኢቭን ላየር ብሎ መሰደብ ውሸታም በጣም ኦነስት ሲሆኑ ታያለሽ። ብዙ ነገሮች ላይ ነው በጣም ጥያቄ ሆኖብኛል። አሁን ምንድነው እንግዲህ እንደ ወላጅ ማስበው ለልጆቻችን ልናሳይ የምንሞክረው ጥሩነት ውጭም ላለ ሰው ማሳየት የግዴታ ነው። ውጭ ደግሞ የምናሳየውን ትህትናና ውጭ የምናሳየውን ደግሞ ለሰዎች ክብር ለልጆቻችን የመስጠት ደግሞ ግዴታ አለብን። አንዳንዱ ሰው የተገላቢጦሽ ያደርገዋል። እኔ እንዳስተዋልኩት ከጓደኛ ጋር ጓደኛዬን የሆነ ነገር ብታስከፋኝ ወይም ደግሞ እንዳያስከፋት እየተጠነቀቅኩላት እኖራለሁ። የሆነ ነገር ብናገር ይሰማት ይሆን፣ ይሄን ነገር ብጠይቃት ትመልሰው ይሆን ምናምን ብለሽ አይደለ? ልጆችሽም ጋር ስትመጪ ቤትሽ ያንን ማድረግ ያስፈልጋል። አንዳንዱ ሰው በቤቱ ትሁት ይሆንና ውጪ ደግሞ ልጆቹ ከሌሉ አጠገቡ ልጆቹ ከሌሉ ምናምን መስመር ሲስት ታይዋለሽ። በቃ ምናምን ልክ ልጆችን እንደ ተቆጣጣሪ ነገር ማሰብ ወይም ትዳርን ቤተሰብን ምናምን። ይሄ በወላጅነት ላይ ብቻ አይደለም እያወራሁሽ ያለሁት። ቲኔጅም ሆኖ ቲኔጅ ልጆች አሁን እናት አባትን ሲያዩ እንደሚፈሩት ልክ ታላላቆችን ውጪም ሲያዩ ደግሞ ለታላላቅም ክብር መስጠት በጣም ግዴታ ነው። እኔ እንግዲህ ቻይና ለተወሰነ ጊዜ ስኖር የተመለከትኩት ነገር ይሄንን ነው። ቲኔጅ ልጆች ይመጣሉ እየተጫወቱ እያወሩ ምናምን፣ ግን ተለቅ ያለ ሰው ከነሱ እድሜ ሲያዩ ጸጥ ይላሉ፣ ያልፋሉ። ካለፉሽ በኋላ ነው ጨዋታቸውን የሚቀጥሉት። እኛ ሀገር እንደዚህ ነበር ግን ነበርን ለምን? ማድረግ እየቻልን ነበርን ለምን? ሌሎች እየተገበሩት ነው ያንን ነገር። እንደገና አብዛኞቻችን ያው ውጭውን ስለማናውቀው ፊልሙን ነው የምናውቀው፣ ሆሊውድን ነው የምናውቀው። በሆሊውድ ተነስተን እንዳለ እዛ ያለውን ሰው ጀጅ ማድረግ ልክ አይደለም። ፍቅሩንም ቢሆን ጦርነቱንም ቢሆን ድብድቡንም ስድቡንም በልኩ ማለት በሆሊውድ ፊልም መለካት ልክ አይደለም። ፈረንጅን በሆሊውድ ፊልም መለካት ልክ አይደለም፣ በሁሉም አንግል ማለት ነው። እና ወደ ራሳችን ስንመለስ ወደ ቀደመው ነገር ወደ ኋላ እንመለስና እንስተካከል ነው እንግዲህ መደምደሚያዬ።
ታሪኬ ልክ እንደ መጽሐፍ የሚገለጥ ነው ቢባል አያልቅም። ብዙ ውጣ ውረድ ቢኖረውም አምላኬን እያመሰገንኩ እረ እንደውም ስንቱን በይቅርታ አለፍኩት የሚል ሰው ይኖር ይሆን? ለብዙዎች ባጋራው ይማሩበታል ካላችሁ ወደ ኢሚ ፖድካስት መጣችሁ እናውጋ። እኛን ለማግኘት በዚህ ስልክ ቁጥር በቴሌግራም በድምጽ ወይም በጽሁፍ ታሪካችሁን ላኩልን፣ እኛም እናገኛቸዋለን። እናመሰግናለን። እንግዲህ ወደ ማጠቃለያ እየገባን ነው። ምናልባት የቤት ባህሪያችንና የውጭ ባህሪያችን ስትይ ነበርና ሌላው ሰው በጣም የሚፈተንበት በተለይ በአሁኑ ጊዜ እንደ ሴትም እንደ እናትም በጣም ትልቅ ኢሹ የሆነው ጉዳይ ቤት ውስጥ የሚያገለግሉን ረዳቶቻችን፣ ሞግዚቶቻችን ጋር ያለን በጣም ከባድ ግንኙነት ነው እና እንደው እሱ ላይ ምን አሰባለሽ? ያው በጣም ቆንጆ ሀሳብ ነው እና በሰፊው ላወራበት የምፈልገው ነገር ነው። በእርግጥም አሁን እናቶችን እየጠበቅኩ አይደለ ለቡና ጠጡ፣ አንዱ ዋናው ክፍል እሱ ነው። ቤት ውስጥ የሚያገለግሉን ሰዎች የቤታችን አንድ አካል ናቸው። ስለዚህ ለነሱ በጣም ትኩረት መስጠት ያስፈልጋል። በጣም ስልጠና መውሰድ ያስፈልጋል። ለነሱም ስልጠና መስጠት ያስፈልጋል እና የቤትና የውጪ ባህሪ አብዛኛው ሰው ጋር ያለው እኔ እንጃ እንግዲህ አንቺ የስነ ልቦና ባለሙያ ስለሆንሽ ይሄ ለምን እንደሚፈጠር ባላውቅም በቤትና በውጪ ብዙዎቻችን የተለያየን ነን። ለምሳሌ እኔ አሁን ባህሪ ተሰርቶ ነው እግዚአብሔር ይመስገን ከብዙ መንፈሳዊ ትምህርቶች በኋላ ከብዙ የላይፍ መንገዶች በኋላ ተሰርቶ ነው እንጂ ትዕቢተኛ በጣም ማንም ሰው በቃ መስማት አልፈልግም የቤት አገልጋይ ምንም አይመስሉኝም ማለት ያን ያህል ንቀት እንኳን አሳይቼ አላውቅም። እግዚአብሔር ይመስገን ግን ይሄ እንትን ብያቸው ግን አላውቅም ትኩረት ሰጥቼ አይቻቸው አላውቅም። የሆነ ሰዓት ግን የሆነ ትምህርት አነቀኝ። በዙሪያሽ ያለውን ቅርብሽን ያለውን ሰው አይንሽን ከፍተሽ ካላየሽውና ካላከበርሽው ሌላ ውጭ ያለውን ሰው ብታከብሪው ለአንቺ ሰላም እንደማይሰጥ ተረዳሁኝ። በኋላ ከምን ጀመርኩ? ቤት ካለችዋ ልጅ እኔ ጋር አንድ 4 ዓመት የሰራች ልጅ አለች። በጣም በቃ በሷ ተሰራሁኝ። እኔ በጣም እሷን እንትን ማድረግ ፈለግኩኝ፣ በሷ መለማመድ ፈለግኩኝ። ተለማመድኩባት። በቃ ብዙ ባህሪ ትሁት መሆንን፣ ማስተማርን፣ ቁጭ ብዬ መጽሐፍ ቅዱስ ከፍቻ ነብላታለሁ፣ የሆኑ ነገሮችን ነግራታለሁ። ባህሪዎቿ ላይ የማየውን ነገር ይሄ ልክ አይደለም እንዲህ ነው በማለት ከዛ በፊት ግን የነበሩት የቤት ሰራተኞች ጋር ጥሩ የሆነ ተግባቦት ለማምጣት ስለሚከብደኝ የኔ ትልቅ ውሳኔ ምንድነው? መሸኘት፣ ቶሎ ከህይወቴ ማስወጣት። ግን ልጆቹን እኔ ያወቅኩትን ኢንፎርሜሽን አንቺን አክብሬሽ እንደምነግርሽ ምን አለበት ብነግራት? እሷም እኮ ብዙ ትማራለች። በነገርሽ ላይ ብዙ ኢንፎርሜሽን የላቸውም ወይም ደግሞ ብዙ ኢንፎርሜሽን ገብቶባቸዋል። አብዛኞቹ ትክክል ያልሆነ ብዙ መረጃ ነው የያዙት እና እንደ ሰው እነሱን ማክበር ያስፈልጋል። ግዴታ። እንደገና ቤትሽ ውስጥ ነው የኖሩ ያሉት፣ አብረውሽ አካልሽ ናቸው። በቃ ስትገቢ እሷን ነው የምታያት፣ ስትወጪም እሷን ነው የምታያት። ስለዚህ ያ የምታዩ ነገር አበባሽን ልክ እንደምታስተካክዩ ቤትሽ ሲጸዳልሽ ምናምን ደስ ይልሻል አይደል? እሷ ግን ሳትጸዳ ወይም ደግሞ አይምሮ አስተሳሰቧ ሳይጸዳ አብራሽ ስትሆን ለአንቺ ምቾት ይነሳሻል እኮ። በእርግጥ በጣም ብዙ አስቸጋሪ ሰዎች አሉ። እኔ እንደውም አሁን አንዳንዶቹ የውጭና የቤት ባህሪ እስቲ ምን አስታወሰኝ፣ አጋዤ ምናምን ይላሉ እየመጡ ማለት ይሄ አማርኛ የመጣው አሁን ነው። የመንግስት ሰራተኛ ይባላል አይደለም? የቤት ሰራተኛ ደግሞ የቤት ሰራተኛ ይባላል። ማክበር ስም በመስጠት አይደለም። በነገራችን ላይ እኔ አጋዤ ብያት እዚህ ጋር ወይም ደግሞ የሆነ ሌላ ስም ሰጥቻት እቤቴ መጥፎ ቃላትን የምናገራት ከሆነ ለዚህ ልጅ ጥቅሙ ምንድን ነው? ስለዚህ የቤትና የውጭ ባህሪ መስተካከሉ ዋናው ወሳኙ ነገር ነው። ሰው ቤቱ ከተስተካከለ ውጭ አይከብደውም። ውጭ በጣም ቀላል ነገር ነው። እንደገና ደግሞ የሚያሳምምሽም የአእምሮሽን ጤና የሚበክለው ቤት የምታሳዩ ባህሪ ነው፣ ውጭ የምታሳዩ አይደለም። ውጭማ እንፈራለን፣ እናፍራለን፣ እንታያለን ብለን እንፈራለን። የሆነ ካሜራ የተደቀነብን ነው የምንመስለው አብዛኛዎቻችን። ማስክ አለን፣ እሷን አውጥተን ለብሰን ተጠንቅቀን የሆነ በትህትና እንዴት ነሽ ምናምን እንላለን። እቤት ካልተገበርኩት ግን አይምሮ ራሱ ይጠይቃል። ሁለት ሰው ስትሆኝበት አይምሮ ራሱ አጀስት ለመሆን ችግር ይሆንበታል።
እንደዛ ብዬ አስባለሁ። በሙያሽ እንዳልገባበት እኔ ምን ያለው መሰለሽ ማለት አሁን በየቦታው ስቴጅ ጂም ስንሄድ የትም ቦታ ስንሄድ በጣም ትልቅ ኢሹ ሆኖ እናቶች እየተፈተኑ ያሉበት ሁኔታ ላይ ነው ያለነው እና ግን አሰሪ ሁሌ ወቃሽ ሲሆን ነው የማየው። ሰው እንዳልሽው ቅድም ሰው ናቸው እነሱ መጀመሪያ ሰው መሆናቸውን ማመን የሚያስፈልግ ይመስለኛል። ሰራተኞች ብሎ ሰብሰብ አድርጎ አንድ ጎራ ውስጥ መክተት ልክ አይደለም። በጣም ከባድ ነው። እኛው በመጣንበት መንገድ ነው የመጡት አይደል? ሁኔታዎች ናቸው እኔ ቤት አንቺ ቤት እንዲገቡ እኔ እንደ ድል ሆኖ የሚል አቋርጥሽና እንደ ድል ሆኖ በጣም መልካም ሰራተኞች ነው አጋጥሞ ነው የሚያውቁት። በጣም መልካም በቃ ከመጀመሪያው ጀምሮ ግን ምንድነው ያልተረዳውላቸው ያላየውላቸው ነገር አለ። የሆነ ፐርፌክሽን እጠብቃለሁ ከነሱ በደንብ ሙሉ እንዲሆኑ በቃ ሳላዛት እንድትሰራ እንዴት ያለው ነገር እንድታውቅልኝ ወይም ደግሞ ልክ እንደሌላው ማሽን እንድትሆንልኝ አይነት መፈለግ በቃ በጣም ፐርፌክት እንዲሆኑ እንጂ በጣም አሁን ቁጭ ብዬ ሳስበው ከሊም እኮ ጥሩ ነበረች። አንቺ ስትቀየሪ እኔ ስቀየራቸው ትናም እኮ ጥሩ ነገር ነበራት። ቡና አቅርባ ትጠብቀኝ ነበር፣ እንዲህ ታረግ ነበረ ወደ ማለት ትመጫለሽ። ዋናው ነገር ሰራተኛም ከመቅጠርሽ ከምንሽም በፊት መጀመሪያ ራስሽ ላይ ሰርተሽ መጨረስ። ለምን ቅድም እንዳልነው ነው ትዳር ላይ ስንገባ ራሳችን ልንሰራ ነው አይደለ? ትዳርም ቢሆን እኮ ከሌላ አካል የመጣን ሰው ነው የምታገቢው። ስለዚህ እቺም ሴት ትዳርሽ ናት። በቃ ከሌላ አካል እየመጣች ነው፣ አብራሽ ልትኖር ነው። 1 አመትም ትኑር 2 አመትም 3 ወርም ትኑር፣ ብቻ ግን ቤትሽ ውስጥ ልትኖር። ክፉ ባህሪ ያለውን ሰው በቀላሉ ማወቅ ይቻላል። ስታናግሩ በሚመልስልሽ ነገር ምናምን ታውቂዋለሽ። ነገር ግን እኔ ምን ብዬ አስባለሁ፣ ሰው የሰው መስታወት ነው። እኔ የማደርገውን ነገር አንቺ መልሰሽ ታደርጊልኛለሽ። አይተሽ ከሆነ የፊት እንቅስቃሴያችን ራሱ አንዳንዴ ከ1 ሰዓት በላይ አብረን ካወራን አንድ አይነት ፈገግታ፣ አንድ አይነት ሳቅ፣ አንድ አይነት ምናምን ልንሆን እንችላለን። ስለዛ የሰው ልጅ እኔ ናት ብለሽ ማሰብ፣ እሷ እኔ ናት። ሲያማቸው መረዳት። አሁን አብዛኞቹ ሲገቡ እኔ ጋር የምጠይቀው ፔሪድሽ መቼ ነው የሚመጣው? ፔሪድ ሲመጣ አሳውቂ። 3 ቀን ምናምን አረፍ ብትል ምንም አይደለም። ሊከብደን ይችላል፣ ግን እያረፈች እንድትሰራ አትስራ ሙሉ ለሙሉ እንዲህ ምናምን አይነት ማለት አይደለም። ግን እኛ እንደምንኖር እኔ ፔሪድ ላይ ሰው ምንድን ነው ያመኛል፣ ያበሳጨኛል ወይ ቀድሜ ደግሞ እናገራለሁ። እኔ አጋጣሚ አያመኝም ፔሪድ ሲመጣ ህመም የለኝም፣ ግን ስሜቶቼ ይቀያየራሉ። ከመምጣቱ ሳምንት በፊት ስሜቴ ይቀያየራል። ማልቀስ ሊያስፈልገኝ ይችላል፣ ልቆጣ እችላለሁ ምናምን። እንደዚህ አይነት ነገሮች ስላሉ ቀድሜ እነግራታለሁ። ማወቅ አለባት፣ ሰው ናት። ይሄን ካወቀችው ትረዳኛል። ያን ሰዓት ብቀያየርብሽ ማሚ እኮ ተቀየረች በቃ ማኔ ላይ ነው ብለሽ እንዳታስቢ፣ ባንቺ አይደለም። ይሄ እኮ በጣም ትልቅ ነገር ነው። አሁን አንቺ የራስሽን ስሜት ስለምትረጂ እኔ የኔን ስሜት መረዳት ካቃተኝ እኮ አንቺን መረዳት አለሽ። ይሄ በጣም ትልቅ ፖይንት ነው። እኔ ምን አስባለሁ፣ እነዚህ ሰዎች ልክ እንደኛ የስሜት ውጣ ውረድ አላቸው። ጠዋት ስነሳ እኔም አንድ የለመድኩት በጣም ጥሩ ነገር ምንድነው፣ መጀመሪያ እንዴት ነሽ ነው የምላቸው። ዘልዬ አላዝም፣ ፊቷን ነው የማየው። ትክክል እንዳልሽው ማታ ፔሪዷ መጥቶ አድራ ሊሆን ይችላል፣ መጥፎ ዜና ሰምታ ሊሆን ይችላል፣ እናትሽ ታመመች ተብላ ሊሆን ይችላል። እንደሌላው ስራ አይደለም። አሁን ግን ጥል ብለው አንቺ ቤት ነው የሚኖሩት፣ ቤተሰብ ሊናፍቁ ይችላሉ። ሰው ናቸው ብለሽ ስትረጂ ልክ አንቺ የሚፈጠርብሽ የስሜት ውሽቀት፣ መውጣት መውረድ፣ መደበር አላት እቺ ልጅ። እኛ ጋር ግን ምናምን ሁሌ መልአክ እንዲሁ ሲያኮርፉ ከኛ ጋር ነው የምናገናኘው። ፐርሰናል እናደርገው እንዴ። ሰው ናት እኮ ይደብራታል። እናቷ ልትናፍቅ ትችላለች። መንስትሬሽኗ ሊመጣ ይችላል። ብዙ ነገር የህይወት ውጣ ውረድ ሊኖራት ይችላል። እንደ ሰው ያንን ማድረግ ምችው ግን ቤቴን እንደቤትሽ ትረጂ ሌላን ሰው መረዳት። በእርግጥም ዋናው አስቸጋሪ ነገር ምን መሰለሽ፣ አሁን ደግሞ ለሰራተኞች በጣም ቢመከሩ ብዬ የማስበው ነገር ምንድን ነው፣ እነሱም ሰው መረዳትን ቢችሉበት። ያኛው ግን የሚመጣው መቼ ነው እንዳልኩሽ፣ እኛ ቀድመን ብዙ ኢንፎርሜሽን አለን፣ የሆነ ነገር የበለጠ ነገር አለን። ወደኛ የምናመጣቸው
በሆነ ነገር በገንዘብ ብቻ አይደለም እኮ አይደል? ወይ በትምህርት ልትበልጪ ትችያለሽ ወይ በምናምን ባለሽ ኢንፎርሜሽን ይሄንን መጀመሪያ ማስረዳት ከመግባቷ በፊት አንድ ሳምንት ያክል ጊዜ ወስዶ የስልጠና ጊዜ ማድረግ። ስልጠና ማለት ይሄ ሽሮ ዕቃ ነው ይሄኛው ኪችን ምናምን አይደለም። መጀመሪያ የልጅቷ ስሜት ላይ መስራት ያስፈልጋል። በእርግጥም ብዙ እየሰማናቸው ያለው ክፉ ወሬዎች ያሳቅቃሉ። ከመሀል ደግሞ እንዲህ አይነቱ ሊገጥምሽ ይችላል። እንዲህ አይነቱ እንዳይመጣ እንግዲህ በጸሎት መታገል ነው እንጂ የሰው ማንነት ልቡን ከፍተሽ ልትቀምሹ ወይም ልታዩ አትችይም። ከመሀል ያሉ ክፉ ሰዎች ግን በአጠቃላይ ሰራተኞችን ማስወቀስ የለባቸው። ለመልካም ሰራተኞች ስላሉ ማለት ነው። ዋጋ እየከፈልን ነው እኮ እንደ ወላጅ አይደለም? አዎ፣ እንደ እናት እንደ ሴት በጣም ዋጋ እየከፈልን። አዎ። እና አብዛኞቹ የማይረዱት ሰራተኞች የማይረዱት ነገር ደግሞ ምንድነው? በጣም ብዙ ነፃነቶች ስትሰጪ ሰው ስለሆነች የተሰጣት ስጦታ መሆኑ መቀበል ያስፈልጋል። እንደዛ ብሎ ማመን ያስፈልጋል። ብዙ ገደብ አልባ ስጦታዎችን ስትሰጫቸው ሞር የመፈለግ ይሄ ምንድነው ወጣ ያሉ ነገሮችን ለማድረግ የመሞከር ግን ያንንም የሚያስገድዳት ደግሞ የምረዳበት መንገድ ምንድነው መሰለሽ? የክፍለ ሀገር ልጅ ናት፣ የገጠር ልጅ ናት። እቺ ልጅ ገጠር ላይ ነፃነት ሲሰጥ እስከሆነው ገደብ ነው ማለት እስከሆነው ልቅቅ ያለ ነው። በቃ ዘመድም ሲመጣ እንዴት ነህ አንተ ብለው ከወሎም ጋር የማውራት መብት አላቸው ከሆነ ነገር እንደዚህ ይሄንን ማሰልጠን ማስለመድ አታውቅም እቺ ልጅ። በቃ እውቀት አንቺ ስትሰጫት እሷ በገፍ ነው የምትቀበልሽ። ስለዚህ በገፍ ስትቀበል መስመሩን በማስመር ማሳየት፣ ይሄኛው የኔ መስመር ነው። ለምሳሌ እኔ ልንገርሽ፣ አንድ አጭር ነገር ልንገርሽ። ልብሴን ስለባብስ ቆሞ ሰው ሲያኝ አልወድም። ባለቤቴም ቢሆን ልጆቼም ቢሆን አይመጣልኝም። ተቀለሽ የሆነ እንደ ልብ ያልሆንም ከመስታወቴ ጋር ለብቻዬ ማውራት ፈልጋለሁ። መልበስ ስለብስ ልብሴን ትሳረግ ጸጉሬን ሳስተካክል ማለት በሐሳቤ ከመስታወቴ ጋር መሆን ነው የምፈልገው። ያ ሰዓት ለኔ እንደ ቴራፒ ነው። በነገርሽ ላይ አወራለሁ ከራሴ ጋር ይሄ ነገር እንዲላርገው እንደዚህ ምናምን እያልኩኝ እያወራውና ማረግበት ሰዓቴ ነው። ስለብስ ሰው ቆሞ ሲያኝ አልወድም። በዚህ መሀል ሰራተኛ ሊኖርሽ ይችላል። ቆማ ታይሻለች አይደል? ትነግሪያታለሽ። ለልጆቼ እንዴት ነው የነገርኳቸው? እኔ ልብሴን ስለብስ እዚህ ክፍል እንዳላገኛችሁ፣ ልብሴን ስለብስ ሰው እንዲኖር አልፈልግም፣ ሁለተኛ እንዳትመጡ እላለሁ። የልጆች ቶን ነው ይሄ። ለልጆቼ ነገርኩኝ። ለባሌም እነግረዋለሁ። በእናትህ ስለብስ እዚህ ጋር እንድትሆን አልፈልግም። በቃ ቆይ ልጨርስ፣ አንዴ ዘናንጬ ልጨርስና እመጣለሁ፣ እዛ ጠብቀኝ ወይ ምናምን ልትይ ትችያለሽ። ይሄ የባልሽ ቶን። ለሰራተኛሽ የራሷን ቶን ማበጀት ያስፈልጋል። ስሟን ጠርተሽ ልብሴን ስለባብስ ሰው ሲቆም ስለማልወድ እዛ ጠብቂ፣ ለምን ታይኛለሽ? ስወጣ ነው የምታይኝ ወይ ምናምን አይነት ነገር ብለሽ ብትነግሪያቸው ችግር የለም። መቃለድ ያስፈልጋል። ከሰራተኛሽ ጋር ልትቃለጃት ያስፈልጋል። እንዴት ዋልሽ ዛሬ? እንዴት ነሽ? ለምን ጸጉርሽን አላስተካከልሽው? ለምንድን ነው ሻሽ የምታስሪው ሁሌ? አንዳንዴ አናፍሽው ጸጉርሽ ነው። ምን ችግር አለ? እነዚህ ቀለል ያሉ ነገሮች ማውራት። ብዙ ሰው የስራና የሰራተኛ ንግግር ያደረገውና አብሮሽ የሚኖርን ሰው እንግዲህ ደግሞ ልጆች ሲኖሩ ደግሞ ልጆች ሲኖሩ የሚይዝን ሰው በጣም ከባድ። እንዴት ሰራተኛ ታደርጊዋለሽ? እጅግ በጣም ከባድ። በቃ ፋሚሊሽ መሆን አለበት። የስ ሊሰራ ነው የመጣው፣ ስራው ነው፣ ገንዘብ ይከፈላል ለስራው። ለኑሮው ግን ፍቅር ሊከፈል ያስፈልጋል። ስትገቢ ይሄን ብትስበት ችግር የለውም። በነገርሽ እንደ ልጅሽ እኔ በህይወትሽ ከልጅ በላይ ምን አለ? ምንም። አንድ እንግዳዬ ምን አለችኝ? የኛ ሰው እኮ በጣም የዋህ ነው፣ ሽሮና በርበሬ ቆልፎ ልጄን አደራ ብሎ ይሄዳል። አይገርምሽም? በጣም የኑሮ ውድነት ብዙ ነገሮች ሊያስደርግ ይችላል፣ ሊችል ይሆናል። ግን ከልጅ የሚበልጥ ኑሮ ምን ኑሮ አለ? የለም። ከዛም በርበሬና ሽሮ የተቆለፈባት ልጅ፣ እንጀራ ተቆጥሮባት ሄደች ልጅ፣ የልጁ ምግብ እንዴት ነው ልጅሽን ጠብቀው? yes ትክክል። ይሄ በጣም ነው የሚያሰጋኝ። በጣም ለዛ ነው ይልሽ የሰው አይነት ስሜት ሲኖርሽ፣ እንደ ሰው ስትቀራረቢ፣ እንደ ሰው ስትፋቀሪ ላንቺ ማሰብ ትጀምራለች። ምንም ክፉ ልብ እንኳን ቢኖራት። ያው ከገጠርም ሲመጡ ደግሞ ልጆቹ
ተነግሯቸው የሚመጡት ነገር አለ። ልክ እኔና አንቺ በጓዳ ሆነን አሁን ጂምም ስንገናኝ እንዳልሽው ቤተክርስቲያን ስንገናኝ ወይ እነሱ ብለን እናወራለን አይደል? የሰራተኛ ነገር እነሱ ብለን ጭፍልቅልቅ አድርገን እናወራለን። እነሱ ሳይድ ደግሞ በእነሱ ሳይድ ደግሞ እነሱም ደግሞ ለብቻቸው ከማውራትም በላይ ገጠር ያለው ሰው ገጠር ባለ ኢንፎርሜሽን ልክ ነው ስላንቺ ነግሯቸው ስለ ከተማ ነግሯቸው የሚመጡት። ከዛ በኋላ ድብልቅልቁ ነው የሚወጣው። እነሱ እዛ ሰምተው የመጡት ነገር በራሱ ልባቸው ላይ እንትን ሰርቷል። እንዲህ እንዳታረጊ፣ ያው እንጀራውን ከፍተውልሽ ቢሄዱ ራሱ እንዳትበይ ቢርብሽ ይሻልሻል፣ ካሜራ አላቸው ቆጥረው ነው የሚሄዱት፣ እንዲህ ያደርጉሻል፣ ወንድ ካለ ይደፍርሻል ምናምን ማአት አይነት ኢንፎርሜሽን ልባቸው ውስጥ ተጠቅጥቆ ነው የሚመጡት። ያንን ማጽዳት ይሄ ሳይጸዳ ግን ሲገቡ ምን እናጸዳለን? ቆይ ልብስሽን እጠቢ፣ ከላይ ይሄ ምን ያደርግላታል ልጅቷ? ልክ ነው ያስፈልጋል። ግን ልቧ ካልጸዳ ልቧ መጀመሪያ እንዲቀርብ ፍቅር መስጠት ያስፈልጋል። ማቀፍ እኔ ጋር አንድ 3-4 ዓመት ሰርታለች የምልሽ ልጅ ተሳስመን ነው የምንወጣው። ተስመኛለች፣ እቅፍ አድርጋኝ ስገባ ትስመኛለች። ለእኔ ኖርማል ነበር ይሄ። ሌሎች ሰዎች ሲያስታውሱኝ ነው ትዝ የሚለኝ። አንቺ እቺ ልጅ እንዴት ነው መስምሽ ምናምን ይሉኛል። ላይ ትወጣለች ምናምን። ይሄ በቃ ስለወደደች ነው፣ ለሌላ ነገር አይደለም። ዋናው ኢጎ የሚባል በሽታ ካልጠፋ ከላያችን ላይ ነቅለን እኔነት የሚለውን ነገር ካላወጣ ስታተስ ከመጨሽ ከሰው ጋር ለመኖር በጣም ከባድ ነገር፣ እንደ ሰው ለመቁጠር ከባድ ነገር። እሷ በእውቀት ስላነሰች ወይ ደግሞ አንቺ ጋር በደሞዝ ስለኖረች ምናምን ብለሽ የምታስቢያት ከሆነ አትሰራልሽ። ኤግዛክትሊ ማለት ሚዲያ ላይ ቀርበሽ ምናምን በፕሮቶኮል በትህትና ሌላውን ሰው እያወራሽ ቤትሽ ውስጥ ህይወት የምትሰጥሽ ልጆችሽን የምታቅፍን ሴት እንዴት ነው ዲስሪስፔክት ማለት ነው? የትኛው ይቀድማል? ለምሳሌ አሁን ያልሽ እሷ አሁን ደጋግሜ ይቺ ልጅ ማውራለሽ ረዘም ያለ ጊዜ እኔ ጋር ስለቆየች እሷ አሁን ልክ እንደ ልጄ ነው የሆነችው። አጠራሯ ራሱ በጣም ስፍስፍ ነው ያደረገኝ። በቃ ከልጆቼ ጋር ስቲል ፎቶ አለ ግድግዳ ላይ ከነሱ ጋር የተነሳችው ምናምን እና እኔ ስላቀረብኳት ነው የቀረበችው እቺ ልጅ። ሳቀርባት ግን ምንድን ነው የሆነችው? የምር ልጄ ነው የሆነችው። ስትመጣ አውቃለሁ በጣም ብዙ የክፋት ሀሳብ ልቧ ውስጥ ተጠቅጥቆ እንደመጣች። ስለ ሰው ልጅ የነበራት አስተሳሰብ ሌላ ነው፣ እኔ የምሰጣት ነገር ደግሞ ሌላ ነው። ስለዚህ የኔ ነገር በልጦባት መቀየር ጀመረች እቺ ልጅ። ይኸውልሽ ቤቴ ዞር ብያችሁ አላውቅም። እንደ ራሷ አድርጋ ሰርታ በቃ አቅርባ ምን ብላ የሆነ ጊዜ ግን ይሄ እኔ ማልችለው ደረጃ ይደርሳል። ላይክ እንትን ነበረች፣ ይሄ እድሜም አለ ወደ 19 ምናምን ዓመቷ ነው። ያን ሰዓት ደግሞ ምን አይነት ግልቢያ ላይ እንደሚገባ የሰው ልጅ የታወቀ ነው። በራሳችን እድሜ እናውቀዋለን። እንደዛ በጣም መጋለብ ስትጀምር መፍራት ጀመርኩ። የራሴ ላይፍ ውጣ ውረድ አለ፣ የራሴ ልጆች የማሳድግበት መንገድ አለ። አስቡ፣ ሌላ ሰው እንዴት ነው ልቀርጽ የምችለው? ይሄ ለእኔ ከባድ ነው። ስለዚህ ምን ማድረግ አለብኝ? ወደ ተሻለ ቦታ እሷን ማዘዋወር ነበረብኝ። እንድትቀየመኝ አልፈለኩም፣ እንድታዝንም አልፈለኩም፣ ላርቃትም አልፈለኩም። የደረሰችበትን እንዳቅም ምን አደረኩ? አንድ ዘመዴ ነበረችና እሷ ጥሩ ሴት እንደሆነች አውቃለሁ። ልጆቿ ትልልቅ ልጆች ሆነውላታል። እሷም ቢያዩ የሚቀየሩ አይነት አይደሉም። እሷም ስራዋን ነው የምትውለው ምናምን። ስለዚህ እሷ ጋር ብትሄድ ልጅ የተሻለ ትሆናለች በሚል አሰብኩና እንደተቀየምኩ ወይም ደግሞ እኔ እንደማልችላት አይነት ስሜት እንዲሰማት አድርጌ አይደለም። ቀስ አልኩና እኛም ወደ ሌላ ሀገር ልንሄድ ስለሆነ እሷ ጋር መሆን አለብሽ ብዬ አስታምሜ ቀስ አድርጌ አሸጋገርኳት ወደ እሷ። እሷ በሰላም ወደ 2 ዓመት ምናምን ሰርታለች። እና ምን ልልሽ ነው በቃ የማንፈልጋቸው ከሆነና የማንፈልገው ጥግ ጋር ከደረሱ የማይሆን አይነት ስሜት ሆኖ ካየን የሚያሳዝኑን ከሆነ ለመርዳት መሞከር በሆነ በምንችለው ለሰው በመስጠት ሊሆን ይችላል። ወይም ደግሞ ሆነ ከፍ ያለ ስራ ፈልገን ካፌ ምናምን ነገር ማስቀጠር ሊሆን ይችላል። አሊያ ደግሞ በሰላም
ወደ መጣችበት ማሰናበት። ለምንድን ነው ሰጣ ገባ ውስጥ የምንገባው? ለምን እንጣላለን? ገባሽ? እኔ በጣም እናደደው ለዛ ነው። በቃ እነዚህ ሰዎች እንደ ሰው መታየት አለባቸው። ሜቢ ጠቅለል ስናደርገው ቅድም እንዳልነው እውቀት ነው። አሁን ይህም እኮ ልክ እንደ ሜሬጅ እውቀት ይጠይቃል። ሁሌ አለማወቅ የጥፋት ኮስር ነው አይደል? ምንጭ ነው እንጂ እዚህ ምድር ላይ የሰው ልጅ እኮ መክፈል ካለበት ለሰላሙ መክፈል ያለበት። አንቺም ፍቅር ስትሰጪ እሷም ሰላም ስትሆን ቤቱ የሰላም ነው የሚሆነው። ተጠቃሚ ሁለታችሁ ናችሁ። ሶ እንዳልሽው አለ እንግዲህ ካሰሪም ከሰራተኛም ሰው ስለሆነ ተመሳሳይ ባህሪ ነው። ይቅርታ ያቋረጥኩሽ አስቸገርኩኝ። ሰው መረዳት ያለበት ሰራተኛ ላይ እኔ የምከፍላት ደሞዝ እሷ ስላገለገለች ክፍያዋን መረዳት ያለብን፣ ውለታ አይደለም። እሷም ደግሞ የምትሰጥሽ ነገር አለ፣ የምትሰጠኝ ነገር እኔ የምከፍላት ደሞዝ ስላለ ሁለቱም ይሄን መረዳት መጀመሪያ አለባቸው። ገብቶሻል? አንዳንድ ሰው እንደ ውለታ የሚቆጥረዋል። ጸጉሯን ሹሩባ አሰርቷት እንደ ውለታ የሚቆጥር ሰው አለ። ጊፍት ሰጥቷት 100 ብር 200 ብር ጊፍት ሰጥቶ እኔ እንዲህ ያረኩላት ቅባት እየገዛሁላት ምንም ችግር እኮ የለውም። እያገለገለች ስላስደሰተችሽ ነው ያንን የምታረጊው። እንድታስደስትሽ ብለሽ ደግሞ ማድረግ የለብሽም። እንድታስደስትሽ ማድረግ ያለብሽ አንቺ መውደድ ብቻ ነው። ብዙ ሰው ፍቅር የሌለን ያጣነው ነገር ፍቅር። ይህ ስራው ባህሪ በራሱ ሌላ ምናልባት መጨረሻ ላይ መጥቀስ የሚፈልገው ምንም ያህል መልካም ቢሆን አለቃሽ አንድ ወር ሙሉ ጧትና ማታ የራስሽ ስፔስ አለመኖር፣ አሁን የቤት ውስጥ ስራ ስራው ባህሪ ራሱ ትንሽ አይከብድም? በጣም የምትወጂው ስራ ቢሆን በጣም አሪፍ አለቃ ቢኖርሽ እኮ ቶሎ ስራሽን ጨርሰሽ ወደ ራስሽ ቤት ነው አይደል መምጣት የምትፈልጊው። እነሱ ግን ቤታቸው ስራቸው ነው። ሶ ኢሞሽናቸው የሚገልጹበት ስፔስ የላቸውም። እሱም በጣም ከባድ የሚያደርገው ይመስለኛል። ለምሳሌ ቤቲ ኦፊስ ስትሆኚ የሆነ የሚያናድድሽ ነገር ቢኖርና እንደምንም ያችን ታይም ታልፊያትና አንቺን የምትሆኝበት ስፔስ ግን አለሽ አይደል? መቆጣት ካለብሽ፣ ማልቀስ ካለብሽ፣ መናደድ ካለብሽ የት ይግለጹ ይሄን ስሜት? እሱ ራሱ ይሄ ስራው ኔቸር እዛ ውለው ማደራቸው በጣም ቻሌንጂንግ ያደርገዋል። ይሄን አሁን የቤት እመቤቶች በደንብ አድርገው ይረዱታል። የቤት እመቤት ስትሆን ሙሉ ቀን ቤት ውስጥ ልጅ አይስል። አሁን ከወለዱ እንግዲህ 5 ወሬ ነው። ይሄን 5 ወር እያዩ ያለሁትን ፍዳ እኔ ነኝ የማውቀው። ከዛ ባህሪሽ ይቀያየራል። ሳትወጪ በግድሽ ባልሽ ላይ ልትቆጪ ትችያለሽ፣ ልትነጫነጭ ትችያለሽ፣ ልጆችን ማይሆን ፊት ልታሳይ ትችያለሽ። ያንን እኛ እንኳን እያደረግነው እቺ ልጅ ደግሞ በወለድሻቸው በደስታዎችሽ ላይ መኮሳተር ከቻልሽ እቺ ልጅ ላትኮሳተር ነው። አኩርፋ ትጠብቀኛለች፣ ፊቷ ምናምን ፊታቸው እንዲህ ብለው ምናምን ላይሉ ነው ማለት ያስጨንቃል እኮ። እኔ አብዛኛው ጊዜ እንደው ጥሩነት እንዳይሆንብኝ እንደው ብዙ አወራው ብዬ ነው እንጂ ወክ ቢያደርጉ ደስ ስለሚለኝ ወክ አድርገሽ ነይ፣ ሱቅ መላክ ሱቅ መሄድ አለባቸው፣ ወክ ያድርጉ፣ ቤተክርስቲያን እንዲሄዱ መፍቀድ። እሱ ደግሞ ትልቅ ፓርት ነው። በተለይ ደግሞ አንቺ ቤት ከሆንሽ ከአንቺ ጋር ብቻ አንዳንዴ ብዙ ሰው የሚሰራላቸውን ሰው ወደ ቤተክርስቲያን ይዘን የምንሄደው እቃችን እንዲይዙልን፣ አብረው ልጆቹ እንዲያቅፉልን እንደዛ ምናምን። አሁን እቺ እንዴት ብላ ታስበዋለች ልጅቷም የምሄደው እሷ አላገለግል ነው እንጂ አምልኮ ቦታ ነው የምሄደው ብላ አታስብም። ለብቻዋ እንድትሄድ መፍቀድ። ሂጂ ተሳልመሽ ነይ፣ ሂጂ እንደዚህ አድርገሽ ነይ። ምን ማድረግ ትፈልጊያለሽ ዛሬ? ጸጉር ቤት ሂጂ ጊዜ ሲኖር። በእርግጥ አብዛኛው ሴት ሰራተኛ የሚቀጥር ሴት ጊዜ የሌለው ሰው ነው። ግን የሆነች ነገር አመቻችቶ እንደው ወክ እንኳን እንዲያረጉ አካባቢው ላይ ዞር ዞር ብለው እንዲመጡ፣ የሚመጡትን ችግሮች አለማሰብ መተው። በቃ ከኛ በላይ ነው። አሁን ወጣ ሌላ ደሞዝ ሰምታ ትመጣለች። ግን ቤት እሱ ጋር ደግሞ ለያዝሽና አሁን እንደዛ የምንልበት ዘመን ያለፈ ይመስለኛል። መረጃ እኮ ስለ እጃቸው ላይ ነው ያለው። ወጣ ከምታጣራው መረጃ የበለጠ ስልኳ ላይ አለ። በጣም ፕላስ ስለፈለገች ብቻ ነው በነፃነት ነው ሰው አንቺ ጋር መኖር ያለበት ብዬ አስባለሁ። መረጃን በመደበቅ አንዲት ልጅ እኔ ቤት እንድታገለግል ላረጋት አልችልም፣ አይገባም። በነፃነት ስጫት ስትፈላለጉ ነው አብራችሁት ነው። እኔ እንደዛ ነው ማለት
እንደገና አንዳንድ ስጋቶች ደግሞ የሰማሁት ምንድነው ከጥበቃ ጋር ምናምን ሆነ ማይሆን ነገር አድርገው እቺ ልጅ ብታረግዝ እቺ ልጅ እንዲህ ብትሆን ለዚህ መረጃውን መስጠት ማብቃት መምከር ማሳደግ ልጆች ላይ የምታረግ አብዛኞቹ ትልልቆች ናቸው ከ20 ዓመት በላይ የሆኑ ልጆች ናቸው። ስለዚህ ምንም ያን ያክል ይሄ እንትን የምትያቸው አይደለም። ስትረስፉል ሆነ አሁን ግንኙነታችን በጣም በቃ በጣም ምን እመኛለሁ መሰለሽ እኔ ኢትዮጵያን በጣም የምወደው እንደዚህ አብሮሽ የሚያገለግልሽ የሚሰራልሽ ሰው ስላለ ደስ ይለኛል። ቻይና የወለድኩ ጊዜ አንዲት ሴት አምጥቼ ነበረ ቻይናዊ ናት እንድታርሰኝ አመጣሁና ምናምን እንትን ነበር ግን እንደ ሀገርሽ አትረኪ በፍጹም እንደ ልብሽ አሁን እነሱ በደንብ ዲል አድርገውሽ ነው የሚገቡት። ስራዬ ምንድነው እንዲህ ነው ማድረግ እንዲህ ነው ሰዓቴ እዚህ ሰዓት ይሄ ደሞዝ መውጫዬ ምናምን መግቢያዬ ምናምን ብለው ነው። ያችን ዝንፍ ካረግሽ ወይ ብርሽ ይቆጥራል ወይ ደግሞ ኃጢአትሽ ይበዛል። እዚህ ግን እንደ ልብሽ አዘሽ እንደ ሰው ታዘውሽ ስታለቅሽ አልቅሰው በነገርሽ ላይ ሲከፋሽ እኮ አብረው ይከፋሉ፣ ይደነግጣሉ። ምን ሆነ ይሆን ዛሬ ምን ልትወስን ይሆን ምን ልታረግ ይሆን የሚል ጭንቀት እኮ አላቸው። ይሄንን በደንብ ማስተዋል በፍቅር እንዲነካኩሽ መፍቀድ። ነይ እስቲ ጸጉሬን ቅባት ቀቢልኝ፣ እስቲ ጸጉር ማሳጅ ማድረግ ትቻለሽ፣ ነይ እስቲ እንደዚህ አሸታ አድርጊልኝ፣ እንትን ነይ አብረን እንትን ደርሰን እንምጣ፣ ገበያ ደርሰን እንምጣ። እንዲህ አይነት ነገሮች ስታረጊ ቅርበቱ በራሱ በጣም ንግግሩ በራሱ ይሄ ሁሉ ኮምፕሌን እንዲቀረፍ ያደርጋል ብዬ አስባለሁ። እኔ እንግዲህ ፈጣሪ ይርዳል። ቤትዬ በጣም ደስ የሚል ቆይታ ነው የሰጠሽን። እንግዲህ ከዚህም በላይ ብናወራ በጣም ደስ ይለኝ ነበር። በእርግጠኝነት በቀጣይ ደግሞ በሌላ ርዕሰ ጉዳይ እንግዳችን እንደምትሆኑ ባለሙሉ ተስፋ ነኝ። ያክብርልኝ። አመሰግናለሁ። እኔም በጣም ነው የማመሰግነው። እንግዲህ መልካም ቆይታ አድርገናል። በመጨረሻም የምታመሰግኝ ሰው አትይኝ? እሺ ድሩን ልስጥሽ። ብዙ ቦታ ባሌን አመስግኘው ስለማላውቅ ማለት እቤት ስለማጠግበው ነው መሰለኝ የጓዳው ይበልጣል አላውቅም። እስቲ አንቺ ላይ ለመጀመሪያ ጊዜ አይ ለሶስተኛ ጊዜ መሰለኝ አንቺ ላይ እግዚአብሔር በቃ ያክብረው። በጣም ነው የማመሰግነው ስለሚያከብረኝ። ይኸው ይሄ ሁሉ ጊዜ ያገኘሁት እሱ ልጆቼን ስለያዘ ነው። ትንሿን ልጅ አሁን የትቻ ትመጣ ነበረ እሱ ባይቀበለኝ ነው። ገባሽ? እንደዚህ ፖድካስት ላይ ማውራው ነገር አለ ና ስለው ተገኝቶ የሆነ ቦታ ልሄድ ነው ና ስለው ሮጦ መጥቶ ነውና በወለድኩ ጊዜም በጣም በሚገርም ሁኔታ በቃ ሴት ልጅ ልታረገው ማትችለው አይነት እንክብካቤ ነው ሲያደርግልኝ የነበረውና በጣም ክብረት ይስጥልኝ። በጣም ነው የማመሰግነው። በአማርኛ በቻይንኛ ሺሼ ብዬ ዘጋለሁ። እሺ ተመልካቾቻችን እስካሁን ስትከታተሉ የነበራችሁት ኤሚስ ፖድካስት ነው። በዛሬው ቆይታችን ስለ ቤተሰብ እናትነትና የልጆች አስተዳደግ ከቤቲ ጋር እጅግ ጠቃሚ ቆይታ አድርገናል። መልካም ሀሳቦችን እንደቃረማችሁና እንደተጠቀማችሁ ባለሙሉ ተስፋ ነን። ይህን ቻናል ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ሳምንት።